ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። ባለፈው በክፍል 1 ዝግጅት ከጋዜጠኛና የፖለቲካ ተንታኝ አንሙት አብርሃም ጋር ያደረግነውን ክፍል 1 ቆይታ ማቅረባችን ይታወሳል። ጋዜጠኛ አንሙት አብርሃም ላለፉት 20 ዓመታት በጋዜጠኝነት ህይወት ውስጥ ያሳለፋቸውን የተለያዩ ውጣ ውረዶችና በኢትዮጵያ ፖለቲካ ውስጥ የተከሰቱትን እውነቶች በተመለከተ የሱን ግንዛቤና ሌሎች መረዳቶችን በተመለከተ በሰፊው ያጫወተንን ማቅረባችን የሚታወቅ ነው። ውይይታችን ይቀጥልና በተለይም ከፋኖ ትግል ጋር በተያያዘ ያሉትን አጠቃላይ ሁኔታዎች እናነሳለን። እንድትከታተሉን ግብዣችን ነው። መልካም ጊዜ። ግን ወደ አማራ ትግል እንምጣ። እስቲ ያለፉትን 2 ዓመታት ትግል እንዴት ያያየው ነው? መልካም እንግዲህ አማራው እንድታገል ተገዷል። ምናልባት ወደዚህ ትግል የገባባቸውን ሰበቦች ተመልሰን እናነሳቸው ይሆናል። በተለይ ህልውና ደጋ ስንል ምን ይያልን ነው የሚለው ነገር በተወሰነ ደረጃ ክላሪቲ የሚፈልግ ይመስለኛል። ምናልባት መንደርደሪያም ከዛ እንዲሆን እስቲ ለምን ያማራ ህዝብ ህልውና አደጋዎች ምንድናቸው ከሚለው ምክንያቱም ወደ 2 ዓመቱ ትግል ቀጥለን እንገባለን። መልካም እንግዲህ ምንድነው እየሆነ ያለው ነገር ምንድነው የሚመስለው? አማራው በምን አይነት ሂደት ውስጥ ያለፈ ነው ያለው? እንደው ሲባል መዋቅራዊ የሆነ ህገ መንግስታዊ የሆነ ጥቃት እንደዚህ ሲባል እኔ መሳይ ያማራ ህዝብ ህልውና ጥያቄ ያማራ ህዝብ ህልውና ትግል ሲባል ምን ማለት ነው የሚለው ነገር ለዛሬ በዚህ ዝግጅትም እንደ ዋንኛው ትኩረት ቢሆን የምፈልገው ነው። ምንድነው ያማራ ህዝብ እየሆነ ያለው? ለብዙዎች አልታያቸው ያለው ነገር ምንድነው? እዚህ ህዝብ ላይ ምን እየሆነ ነው ያለው? ቀደም የጀመርኩልህ አለ እየፈረሱ ያሉ ቤተሰቦች አሉ። ማህበረሰብ ማለት ከቤተሰብ ነው የሚጀምረው አይደል? ቀደም እንደምልህ በአንድ ዞን እስከ 180 ሺህ እስከ 300 ሺህ በአንድ ከተማ 90 ሺህ እነዚህ ቤተሰቦች ናቸው። አማራ የሚባለው ማህበረሰብ ቤተሰብ እየፈረሰ ነው፣ እየተፈናቀለ ነው፣ አምራች ኃይሉ እየተገደለ ነው። መተከል ላይ ይሄን ያህል ሰው ወለጋ ላይ ይሄን ያህል አባወራ ተጨፈጨፈ ተገደለ ሲባል ቤተሰቦቹ ቢተርፉ እንኳን የጎደለባቸው ቤተሰቦች አምራች ኃይላቸውን ያጡ የተበተኑ ወደ ድህነት የገቡ በርካታ ያማራ ቤተሰቦች እየተፈጠሩ ነው። እንደምረው እናስፈው በጣም በርካታ ታዳጊዎች በ10 ሺዎች የሚቆጠሩ ታዳጊዎች ከትምህርት ገበታ ውጪ ይሆኑ አንድን ዝም ብለህ አንድን ተፈናቃይ ያማራ ወጣት ታዳጊ ልጅ ሆነ ሄው መሳይ አንተ የልጅነት ሜሞሪ አለ። በልጅነት ምን ታረግ ነበር ስትባል እንደዚህ ጫወት ነበር፣ ይሄንን አድርግ ነበር፣ ትምህርት ቤት ስንሄድ እንደዚህ እናደርግ ነበር ትላለህ። ደብረ ብርሃን ይሁን ፍኖተ ሰላም ይሁን ደባርቅ ይሁን ሌላ ቦታ ያለን አንድን ያማራ ታዳጊ ህፃን ስትጠይቀው በአገሬ ተፈናቃይ ነበርኩ፣ የሀገር ውስጥ ተፈናቃዮች መጠላጣቢያ ውስጥ እኖር ነበር ከሌሎች ሰዎች ጋር ብሎ ሲመልስ ምን ማለት ነው? ይሄ የሺዎች የሚሊዮኖች ታሪክ ነው። የልጆቻችን እኩዮች የልጅነት ሜሞሪያቸው ተፈናቃይነት ነው። የሀገር ውስጥ ተፈናቃይ አይዲፒ ሴንተር ውስጥ ነው የሚኖር። ይሄ በነገር ላይ አምና የተጀመረም አይደለም። ይሄ ስለስንት ዓመታት የቀጠለ በሙሉ አይናችን ስላላየናቸው አንደበታችን ስላልመሰከረላቸው ስላላገኘናቸው ስላላወራናቸው ካልሆነ በስተቀር ይሄንን የመሰለው የበርካታ አማራዎች ታሪክ ዛሬም ህያው ነው የቀጠለ መቆሚያ የሌለው በሚመስል መንገድ እንዲያውም መንግስታዊ ፕሮጀክት ሆኖ የቀጠለ የመጣው
በእንደዚህ አይነት ሁኔታ ውስጥ በርካቶች ቀጥለዋል ሊቆሙ በማይችሉበት ሁኔታ በማይመስልም ሁኔታ 2 ሚሊዮን አልፎ ተርፎ ከዛው ከአማራ ክልል ከሰሜን ጎንደር ወደ ደቡብ ጎንደር ከሰሜን ወሎ ወደ ምዕራብ ጎጃም መፈናቀልም ተጀመረ በዚህ ጦርነት ይሄን በመሰለ ሂደት በጣም በርካቶች በስቃሽ ያለፉ ነው ይሄ የአማራ ህዝብ የሚፈርሱ ቤተሰቦች ጉዳይ ለአንድ ማህበረሰብ የህልውና አደጋ ነው ወይንስ አይደለም ብሎ መነጋገር ይቻላል እኔ በየጊዜው እየፈረሱ ያሉ የአማራ ቤተሰቦች ጉዳይ የአማራ ማህበረሰብ መፍረስ ነው በሰሜኑ ጦርነት ያንተ ፕሮግራም ላይ ይመስለኛል አንዳርጋቸው ሲያወራ የሰማሁት 8000 ምስራቅ ጎጃም ዞን ብቻ 8000 ሰዎች 8000 ቤተሰብ መርዶ ደርሷል አለ በሰሜኑ ጦርነት የሁለት አመቱ ጦርነት 8000 አባወራ ሚሊሻ ሆኖ የዘመተ ይሁን ቤተሰብ ወጣት አንድ ዞን ብቻ 8000 ሰው ጦር ሜዳ ሄደ ምናልባት አራሹ ሰው ቆስ ይሆናል ሞተ ያቺ እናትና ልጆቿ ዛሬ ምን ላይ ናቸው በሬዎቹን አርሳ ቁጭ ብላለች ወይንስ ለአራሽ አቀናጅታ ሰጣ ቁጭ ብላለች ቤተሰብ ወደ ድህነት እየወረደ ቤተሰብ እየፈረሰ ነው ያለው ከውስጥም ከውጭ ይሄ ትልቅ የህልውና አደጋ ይሄ ከባድ የህልውና አደጋ 500,000 ህዝብ ከአዲስ አበባ ዙሪያ ተፈናቀለ ማን አያቸው ማን ሰማቸው ታሪካቸው ማን ተከታተለ እነዛ የፈረሱ ቤተሰቦች የት ወደቁ አንዳንዶች እኮ ምን የመሰለ ኑሯቸውን ትተው ሚስትየዋ ወደ ቤት ሰራተኛነት ባልየው ወደ ጥበቃ ይሄዱኳሉ ለምን ያወጡትን ቤት ይቁጠራቸው ቤተሰብ ፈረሰ የቤተሰብ መፍረስ የማህበረሰብ መፍረስ የሀገር መፍረስ ነው ብሎ የሚገነዘብ ፖለቲካ ማህበረሰብ ልሂቅ አላገኘም ይሄ አማራ ህዝብ ኡነታ በክልሉ ከክልሉ ውጭም ይሄ አደጋ በትክክል እየሆነበት ያለው አደጋ ነው እዚሁ ላይ የጅምላ ግድያውን የጅምላ ጭፍጨፋውን ስትመለከተው ስም ለመስጠት አቃቂር የሚያወጡ ምሁራን አሉ ልሂቃን አሉ እድሜ ጾታ ሃይማኖት ሳይለይ በጅምላ 200 ታርዶ አደረ ሲልህ ይሄንን ስም ለማውጣት ለዚህ ስም ለመስጠት ምን አቃቂር ያስፈልገዋል ይሄ በትክክል ያማራ ህዝብ ኡነታ ነው ይሄ የህልውና አደጋ ነው ይሄን ማስቆም መመከት ማስተካከል ይገባናል አለበለዛ እያንዳንዱ ያማራ ቤተሰብ ጋር አሁን አዲስ አበባ ያለው ያማራ ቤተሰብ ጋርም ደረሰ የሌላውም ኢንፋክት ያማራው ብቻ አይደለም አዲስ አበባ ያለ ቤተሰብም ጋር እየደረሰ ነው ቤተሰብ ነው እየፈረሰ ያለው የትም ተደብቀ ማታመልጥበት ገጠር ብትሄድ በታንክ በድሮን እያፈረሰ ነው ይሄ ያማራ ህዝብ ኡነታ ይሄንን ማቃለል ክህደት ነው ይሄልን ችላ ማለት ክህደት ነው የሚፈርሱት ቤተሰቦቹ ብቻ አይደለም ማህበራዊ ተቋማቱም እየፈረሱና እየተዋረዱ ነው ያሉት ትምርት ቤቶቹ ምን ላይ ናቸው ጤና ተቋማቱ ምን ላይ ናቸው ቤተ እምነቶቹ ምን ላይ ናቸው የሚለብሰው ልብስ ነጠላ ከተቀደደበት ቋንቋ እንደዚህ ሆነ ተብሎ ሌላ ነገር ውስጥ ከተደረሰ በኋላ ማንነቱ እንደ ጠላት ማንነት ከተቆጠረ ይሄንን ቀለም ለብሰህ ይሄንን በዓል ማክበር አትችልም ከተባለ ይሄ ህዝብ የካልቸራል አይደንቲቲ አለ እንዴ ሆነን ለማና እሴቶቹ የጥቃት ማከል ናቸው ቤተክርስቲያን እንደዛቱን የሱ እሴት ነጸብራቅ አለበት ተብሎ እንዴት ትቀየር እኮ ነው አንዳንድ ቦታ እኮ ቤተክርስቲያን ቀለም ሲለወጥ እኮ ነው የሚውለው ይሄ አንደኛው ኡነት ነው ሁለተኛው ጉዳይ መሳይ ያማራዝ ለህልውና ይታገላል ሲባል እኔ የህልውና ጥቃቱ ውጫዊ ገጽታዎቹ እነዚህና መሰል በጣም በርካታ ጉዳዮች አሉ የዲፖለቲሳይዝ ማድረጉ ዲሚሊታራይዝ ማድረጉ ምናምኑ ኢንተሌክቹአሊ ኢኮኖሚካሊ ካልቸራሊ እየተፈጸሙበት ያሉ በጣም ዝርዝር ነገሮች ብዙ ናቸው እንዳው በውስጡስ በይዞታው የህልውና አደጋ የለበትም ብለው የሚከራከሩ ሰዎች ስለሚያሳዝኑ ያማራ አርሶ አደር ምን አይነት አርሶ አደር ነው
የአማራ ቤተሰብ ምን አይነት ቤተሰብ ነው? እኔ ቤተሰቦቼ ጎጃም በጣም ብዙ ቤተሰቦች አሉ። ጎንደርም ወሎም ሌላው አካባቢ ዞሬያቸዋለሁ። ያደኩት ሌላ ቦታም ቢሆን ምን አይነት ቤተሰብ ነው ያለው? ምን አይነት አርሶ አደር ነው ያለው? ዛሬ እኮ አንድ የአማራ አርሶ አደር በመሰረታዊነት የሚገልጸው ማህበረሰቡን የአማራን ህዝብ የሚገልጸው የአርሶ አደር ማህበረሰብ ነው። አግራሪያን ማህበረሰብ ሆኖ በዚህ ወቅት አርቲፊሻል ኢንተለጀንስ የት በደረሰበት የኖሌጅ ሶሳይቲ ሳይበር ሶሳይቲ ተብሎ ዓለም ሌላ ደረጃ ላይ ሌላ አይነት የኢኮኖሚና ማህበረሰብ ያወራ ያሰበ ባለበት የመካከለኛው ምስራቅ ማህበረሰብ ነጭ ለብሶ እንዴት እየኖረ ነው ያለው? የኛ ማህበረሰብ እንዴት እየኖረ ነው? ያቺ ሁሉ ጊዜ ማነሳት አለች። የቢሲ ቴሌቪዥን ላይም ስንሰራ ምን እንለዋል? እኔ ዘመዶቼ ቁርበት አንጠፈው የሚተኙ ዘመዶች ናቸው ያሉኝ። ገጠር ጎጃም ብትሄድ እበት የተለቀለቀች ወለል ነች አለቻቸው። የዓመት ልብስ የዕለት ጉርስ ብለው የሚኖሩ ዘመዶች ወገኖች ነው ያሉኝ። የኛ ወገን መጫሚያ የለህም ተብሎ መሳለቂያ የሆነ ነው። ያቺ ማጀት መለወጥ አለባት። ያቺ ማጀት የህልውና አደጋ ነች። ያቺን ማጀት ደህና ነህ ልንለው አንፈልግም። ያንን ማህበረሰብ ምንም አልሆንክም ደህና ነህ ማለት እስከሚጠፋ የመጠበቅ ጉዳይ ካልሆነ ያንን ህልውናውን ያንን ሁኔታውን እንደበጎ መመልከት ለዚህ ዘመን ትውልድ ለኔ ዘመን ትውልድ ክህደት ይሆናል። መለወጥ አለበት። እንደዛ መኖር አይገባውም አይመጥነውም ብለን ነው የምናስበው የተነሳ ነው እንደዛ። የከብቶችን በረትና የሰዎችን መኝታ መለየት ቁም ነገር ተደርጎ የሚሰበክ ማህበረሰብ ስርዓተ ምግቡ ስልተ ምርቱ ምን አይነት ማህበረሰብ? ያችን በሬ ሞፈርና ቀንበር የሚቀይርለት እኮ ነው ያጣው ይሄ ማህበረሰብ። ራሱ አምርቷት ለዘመናት ያቹን ይዞ ነው የሚኖረው። መሳይ ይሄንን ከሰው እኩል ከዓለም እኩል እየኖረ ያለ ማህበረሰብ ነው ማለት እንችላለን። እስቲ መካከለኛው ምስራቅ ያለውን ማህበረሰብ እንዴት ደልቶት ነጭ ለብሶ ተንፈላስቶ እንደሚኖር ይውስጥ። አንተ የምትኖርበት ሀገር ያለ ማህበረሰብ ምን አይነት ማህበረሰብ ነው? የአማራ እናቶች የአማራ ልጃገረዶች የወር አበባ መጠበቂያ ወረቀት እንኳን ቸግሯቸው እኮ ነው የሚኖሩት። የወር አበባ ምናልባት አንሙት አሁን የምትላቸው ችግሮች ሌላውም የኢትዮጵያ አርሶ አደር ሌላውም የኢትዮጵያ እናቶች ሌላውም የኢትዮጵያ ልጆች የሚደርስባቸው ነው። ኦሮሞም ጋር ብትሄድ ሌላውም ጋር ብትሄድ ተመሳሳይ ነው። የኢትዮጵያ ህዝብ ኑሮ አንድ አይነት ነው። ነገር ግን አማራ ላይ በተለየ ሁኔታ በአገዛዙ አሁን ባለው ስልጣን ላይ ባለው አገዛዝ የሉና አደጋ ተደቅኖበታል። ይሄ ምንም አሻሚ አይደለምና በተለየ ሁኔታ አሁን የምትላቸው ነገሮች እንደ አንድ መሰረታዊ ነገር የኢትዮጵያ ህዝብ ኑሮ መቀየር አለበት። ለዚህ ሁላችንም ከዚህ አንፃር የቤስራችንን አልሰራንም። ወደፊት ብዙ ነገሮች ይቀሩብናል። አሁን ግን የአማራ ህዝብ እንዲሁ የተደቀኑበት ፊት ለፊት ያሉ በቅርበት እንደው በርቀትም ካሉ ምንድናቸው ለነው አደጋዎች የሚሉትን ዶ በተወሰነ ደረጃ ብትመለከት ተረድቻለሁ። እነዚህን ጉዳዮች አነሳውልህ የአማራ ህዝብ የህልውና አደጋ አለበት የሚለውን በምን ደረጃ እንደሆነ ለማየት ነው። ኢንፋክት ማወዳደሩ የህልውና አደጋውን መኖር አለመኖር የሚያሳጣው አይደለም። ይሄንን ችግር የትግራይ አርሶ አደር ስለሚጋራው የህልውና አደጋ አይደለም የሚያሰኘው አይደለም። ግን እንደምትረዳው ልዩነቶችም አሉ። የደቡብ አካባቢ ማህበረሰብ ኦሮሚያም የተወሰነ አካባቢ ማህበረሰብ ከነዚህ ከሰሜኑ አካባቢ ማህበረሰብ ጋር በተለይ የገጠሩ ኑሮ ካየው አንድ አይነት አይደለም። ገጽታቸው እንኳን ይለያያል። እውነት ለመናገር እንደው በዛ ደረጃ ዲቴል ውስጥ አንሄድበት ብዬ ነው። ዞሮ ግን መጠነ ሰፊ የሆነ የህልውና አደጋ አለበት። በዚህ አገዛዝ ደግሞ ይሄው አርሶ አደር ላይ ይሄው አኗኗሩ ላይ በዚህ አገዛዝ የተከፈተበት ጭፍጨፋ አለ፣ ማግለል አለ፣ እንቅስቃሴ መገደብ አለ፣ ማንነቱን የማጥፋት በህይወቱ እንዲሞት ጀስት ሳይተኩሱ ለመግደል ታክሞ እንዳይድን ማድረግ እኮ ያው በጥይት ተኩሰ ገደልከው ወይም ታክሞ እንዳይድን አድርገህ ገደልከው ያው ነው የመግደል ነው። ዞሮ
በዚህ አገዛዝ እና በምስለኔዎቹ ከውስጥም ከውጭም የሚመነጩ በጣም በርካታ የህልውና አደጋዎች አሉ። ይሄ የህልውና አደጋ እንዲቆምለት ይሄ ጭፍጨፋ እንዲቆምለት የአማራ ህዝብ ትግል ሲያደርግ ነበር። ሰላማዊ ሰልፍ ሲያደርግ ነበር። እኛ ያስተባበርናቸው ሰልፎች ነበሩ። እውነት ለመናገር በርካታ ሰልፎች እነዛ ሁሉ ሰልፎች ፍሬ አላፈሩ። እነዛ ሁሉ ጥሪዎች እነዛ ሁሉ ቅስቀሳዎች ፍሬ አላፈሩ። አንዳንዶች እንደሟርት ቆጠሩት። አንዳንዶች ዝም ብለን ምንጮህ ለውጡ ያልተዋጠልን ይሄ አገዛዝ ኢትዮጵያ መዳን ማይዋጥልን ጽንፈኛ ዘረኞች ሆነን የምንጮህ አድርገው ብዙ ነገር ይሄ መጨረሻ ሰልፋችን ነው ብሎ ወጡ ተብሎ መሳቂያ እኮ ነው። ሰልፋችን ካልተሰማ ሰይፍ እናነሳለን መሳቂያ ነው ነበር። ስለዚህ ይሄ ህዝብ አልፎ ተርፎ ፕሪ ፕላንድ ይሆናል። በነገር ላይ ይሄ ጦርነት ንብርሃኑ ጁላ ገና ቀደም ብለው ከትግራዩም ጋር ከነበረው ጦርነትም በፊት ሲያስቡት የነበረ ጦርነት እኛ ይሄ ጦርነት እንደሚካሄድ ይሄ ጦርነት ሊካሄድ እንደሆነ ከጦርነቱ በፊት ተሰባስበን ስንመክር አንስተናል። ጦርነት ይከፍትብናል። ጦርነቱ ይካሄዳል። ምን ማድረግ እንዳለብን ብቻ እንምከር እየተባለ በዛ ደረጃ ነው ዝግጁ የነበረው። ለምን ዓላማው ይዞት የተነሳው ዓላማ ይሄን ከማድረግ የሚያስቀረው አይደል። ሊያሳካው የሚችለው ይሄን በማድረግ ነው። ጨፍጭፎ በማውደም የተማረ ወጣትን በማሳጣት ተቋሞችን በማውደም ዴስቲቲዩት የሆነ የተሰበረ እንደሚሉት መስበር ነው የሚሉት የተሰበረ ካልሆነ ሊያሳኩት እንደማይችሉ ያውቃሉ። ስለዚህ ይሄን ለማድረግ ተንቀሳቅሰዋል። ስለሆነም ይሄን ጦርነት ከምንም በላይ ገና ቀደም ብሎ አቀዶት ገና ቀደም ብሎ ተዘጋጅቶበት ላንተም እንደነገረ ንብርሃኑ ጁላ ካንተም ጋር በነበራቸው ውይይት እንደነገሩ ይሄን ጦርነት ማድረጋቸው የማይቀር ነው ነበር። ስለዚህ ምን ያድርግ ይሄ ወጣት ይሄ ኃይል ትግል መጀመር አለበት። ፋኖ መነሳት ነበር፣ መደራጀት ነበር። ምስጋና ይግባቸው ይሄንን ላስተባበሩ፣ ምስጋና ይግባቸው ይሄንን ላደራጁ። አልሞትም የሚል ትጥቅና አስፈታች ያለው እኮ ይኸውልህ አልቃሻዎች ናቸው ያልቅሱ ሲያለቅሱ እንዳውም ዝም ካሉ ነው የሚጨንቀኝ ያለው ሽመልስ አብዲስ አይደል? ሶፍት ስጧቸው ነው ያለው አይደል? የበለጠ ደግሞ ጠበንጃችንን ቀምቶ ምላስና እንባ ያለን ሊያደርገን ሲነሳ እንቢ ያለ ትውልድ መጣ። ቀጥል እሺ። ስለዚህ ይሄ እንቢ ያለ ትውልድ ያለፉትን 2 አመታት እንዳልከው ትግል ጀምሯል። ትግል እያደረገ ነው። ይሄ 2 አመት እንዴት ይገምገም ከተባለ እንዳልከው የተወሰኑ መስፈርቶችን ይዘን መነጋገር እንችላለን። ለምሳሌ የአንድ እንደዚህ አይነት የሽምቅ ትግል ስኬት ተብሎ ሊነሳ ከቻለ አንደኛው መገለጫ ሊሆን የሚችለው የመጀመሪያው ራሱን ሰርቫይቭ ማድረግ ችሏል ወይ የሽምቅ ቡድኑ ህልውናው ቀጥሏል ወይ ነው። በእኔ መለኪያ ይሄ ሽምቅ ቡድን ህልውናው ቀጥሏል። የአማራ ታጋይ ህዝባዊ ነው። ከሌሎቹ የሽምቅ ትግሎች በምስራቅ አፍሪካ ደረጃ ከተደረጉትም ስትፈልግ ከአስመራ እስከ መቀሌ ከኤስፒኤልኤም እስከ ሌሎቹም ከተደረጉ የሽምቅ ትግል ታሪኮች አቋያ መገምገም መመዘን ማስተያየት ይቻላል። ዛሬ አማራ ትግል ላይ አቃቂር ሊያወጡ ለሚሞክሩ አንዳንዶች የምለው ወይም በጣም የፈጠነ ውጤት ለሚጠብቁና ለሚጓጉ የምለው በ2 አመቱ ፋኖ ያስመዘገበውን ውጤት እና ድል ያስመዘገበ የሽምቅ ትግል ቡድን እኛ አላውቅም። ብርሃኑ ጁላ ሆን ብሎ ያወዳደረ ሲያወራ አስተውሳለሁ። በ2 አመቱ ኦነግ ምን ነበር? በ2 አመቱ ወያኔ ምን ነበር? በ2 አመቱ ሻዕቢያ ወይም ሌሎች የሽምቅ ትግል ቡድኖች በ2 አመታቸው ምን ነበሩ? ምን አሳክተው ነበር? ከተመዘነ ከነውስንነቱ የሚመዘነው ኦኬ የዘመን ሌሎች ፋክተሮች እንዳሉ አጥቻው አይደል? ነገር ግን በ2 አመት ውስጥ በጣም ፈጣን እድገት ነው ያስመዘገበው። ባለፉት 30 አመታት የትጥቅ ትግል አማራጭን የሞከሩ ቡድኖች በሙሉ ያላደረጉትን ፋኖ አድርጎታል ወይም አማራ ኃይል አሁን አድርጎታል። አንድ ቀበሌ መቆጣጠር ያልቻሉ ነበር የሚባለው አይደል? ሸማቂው ምንድነው የትጥቅ ትግል ኤርትራ የነበሩ በጣም በርካታ የትጥቅ ትግል ቡድኖች ታስታውሳለህ መሰለኝ። እነዛ ሁሉ የሚባል የነበረው
አንድ ቀበሌ እንኳን መቆጣጠር ያልቻሉ ነፃ ማውጣት ያልቻሉ ግን ለአመታት የሽምቅ ትግልን የሚሰብኩ እየተባለ ብዙ ስም ይሰጥ ነበር ከኢትዮጵያ የትጥቅ ትግልን አማራጭ ካደረጉ ቡድኖች ታሪክ አቋያም ቢታይ የፋኖ ትግል 70-80% የአማራ ነፃ ቀጠናን ፈጥሮ እያስተዳደረ እየታገለ የሚገኝበት ከዚህ አቋያ ውጤታማ አንገበርነብል አማራ ክልልን ፈጥሯል ዛሬ እንደፈለገ ሊያስተዳድረው የሚችል የአማራ ክልል የለም በነገር ላይ ከ20 ጊዜ በላይ ወደ ባህር ዳር በረራ አለ በየቀኑ ከአዲስ አበባ ከባህር ዳር ጎንደር በረራ ተጀምሯል ቢኮዝ አረጋ ከበደ ከባህር ዳር ጎንደር በመኪና መሄድ አይችልም ከአዲስ አበባ ባህር ዳር በመኪና መሄድ አይችልም የትኛውም የሱ ካቢኔ አባል ወደ የትኛውም የዞን ከተማ በመኪና መንቀሳቀስ አይችልም ወታደር ደርድሮ ወጥሮ ታጅቦ ካልሆነ መንቀሳቀስ አይችልም እንዲህ ያለ አንገበርነብል የሆነ ሁኔታ ፈጥረው መቆጣጠር የማይችል ስለዚህ በዚህ ረገድ ብዙ ስኬቶች ያሳየ ነው ከነውስነቶች በጣም ብዙ ስኬቶች ያመጣ ነው ያሳየ ነው አሁን ደግሞ በተለይ ከሶስት መለኪያዎች ማስቀመጥ እንችላለን አንደኛ ህልውናውን ማስቀጠሉ ነው ህልውናውን አስቀጥሏል የአንድ የሽምቅ ትግል ስኬት ህልውናውን ማስቀጠሉ ነው ቀጥሏል ሁለተኛ ራሱን ማጠናከሩ የፋኖ ኃይል ራሱን አጠናክሯል በሰው ኃይልም በመሳሪያ ራሱን አጠናክሯል ይዞታውን አስፍቷል ልምድ ያገኘ ነው በሁለት አመት ውስጥ መራር እውነቶችንም ጣፋጭ ድሎችንም እያየ ሊደርሺፑ እንዲበስል የሚገደድባቸው ሁኔታዎች እያስተናገደ ቀጥሏል ስለዚህ ቀላል ልምድ አይደለም የመወሰን ውሳኔ ምናልባትም የሰው ህይወት ላይ ጭምር እንዲህ አይነት ልምድ እየተገኘ ነው ያለው ሁሉ ጊዜ ትክክል ሊሆን አይችልም ኮረኮንች ነው ትግል ስለሆነ ነገር ግን አቅሙንም እየገነባ የሰው ኃይሉንም ትጥቁንም እያሰፋ ቀጥሏል አጠናክሯል ሶስተኛው ተጋጣሚውን ኃይል አዳክሞታል ወይ ነው ፋኖ ያብይ አህመድን አገዛዝ አላዳከመውም ወይ አዳክሞታል ድግጣው አማራን ለማዳከም ለአብይ አህመድ ምንም ማለት ላይሆን ይችላል ነገር ግን አብይ አህመድ በዲፕሎማሲውም ቢሆን አንደኛው ቅርቃር የሆነበት የአማራ ትግል ነው በፖለቲካውም በኢኮኖሚውም በብዙ ጉዳዮች ዛሬ ከየትም ለምኖ ተለቅቶ አምጥቶ የሚዋጋው በዚህ ምክንያት ነውና ያለፈው 2 አመት ሂደትም በጥሩ ሁኔታ ያደገ ያለ ትግል ነው ማለት እንችላለን የአማራ ህዝብ ህልውና አደጋውን ለመቀልበስ የጀመረው ትግል ነው በእርግጠኝነት በዚህ ኃይል ቁጥጥር ስር ተመልሶ የሚወድቅ አማራ ይኖራል ብዬ አላስብም በጥሩ እድገት ነው መዝነው መሳይ እንግዲህ ያሉትን ክፍተቶችን ማነሳለው ወደ ፋኖ ትግል የተለያዩ ገጽታዎች ወደዛ ጥያቄዎች ከማምራቴ በፊት ግን እስቲ ስለ አማራ ብሔርተኝነትና ሳምንተን በተወሰነ ደረጃ ምታቀነቅነውን የአማራ ብሔርተኝነት ተከታተላለውና አንዳንዱ የአማራ ብሔርተኝነት ኢትዮጵያዊነትን አውልቆ ይመጣል የኢትዮጵያዊነት ነው የጎዳን ኢትዮጵያ በማለታችን ለዚህ ሁሉ ዋጋ ከፈልን አሁንም የምንጠቃው ኢትዮጵያ በሚለው ማቀፍ ውስጥ በመቆየታችን ነው ብለው ያንን ኢትዮጵያዊነት እስከ መራገም የሚደርሱ የአማራ ብሔርተኛ አቀንቃኞች እንዳሉ የተስተዋለ ነው አንተ ከየትኛው እንደሆነ በርግጥ ልትነግረንም ትችላለህ ምናልባት ይሄ እንዴት ሊመጣ ቻለ ኤስ የትግራይን ብሔርተኝነት እንዲጽንፍ የረገጠ ብሔርተኝነት እየተቃወምን የኦሮሞ ጽንፍ የወጣን ብሔርተኝነት እየተቃወምን የአማራ ተወላጆች ኢትዮጵያዊነትን አውልቆ በመጣል ላይ እንዴት ይሄንን መስመር ይሄንን መንገድ ተከተሉ የሚለው ነገር በብዙዎች ዘንድ ይነሳል የአማራ ህዝብ ነው የአማራ ተወላጆች ሆነው የፋኖን ትግል የሚቃወሙት ለምንድን ነው ብለን ምክንያታቸውን ስንጠይቃቸው ኢትዮጵያዊነትን ሊያስጥሉን ይፈልጋሉ ኢትዮጵያዊነትን ማጥለን መዳረሻችን ምንድነው መጨረሻችን እኮ ከኢትዮጵያዊነት መውረድ አንፈልግም ለዚህ ነው የፋኖ ትግል ጥርት ብሎ ይምጣ ከኢትዮጵያዊነት ጋር መጣላት የለበትም የሚሉ ነገሮችን ያነሳሉ ለማንኛውም አንተ የቱጋነ እስቲ ሁለቱንስ ወገኖች እንዴት ታያቸዋለህ መልካም እኔ የአማራው ብሔርተኛ መሆን ተፈጥሯዊ ነው በዚህ ሁኔታ ላይ የሚል ነው የመጀመሪያው መንደርደሪያ መያዝ ያለበት ይሄ ማለት ምን ማለት ነው ጥቃት ንቃትን ይፈጥራል አንድ ምሁር ነው የሚለው ትሬት አክቲቬትስ አይደንቲቲ የኮሌክቲቭሊ እንደ ቡድን ስትጠቃ እንደ ቡድን ማሰብ እንደ ቡድን መሰባሰብ እንደ ቡድን መደራጀት ትጀምራለህ ስለዚህ ይሄ ተፈጥሯዊ ነው እንደ ቡድን እየተጠቃ ያለ ማህበረሰብ
በማንነቱ የተጠቃለ ማህበረሰብ በማንነቱ ዙሪያ መሰባሰቡ በማንነቱ ጣፈንታ ዙሪያ መምከሩ በማንነቱ ዙሪያ መነጋገሩና መደራጀቱ ተፈጥሯዊ ነው ይሄ የማንነት ንቃት በጥቃት የመጣ ስለዚህ ይሄ የማንነት ቡድን ከጥቃቱ የተነሳ ከዛም በፈጠረው ኮሌክቲቭ ኮንሽስነስ ስለ ትናንትና የጋራ ማንነቱ ስለ ዛሬ የጋራ ጥቃቱና ስለ ነገ የጋራ ተስፋው ሊያስብ ቢገደድ ተፈጥሯዊ ነው ምክንያቱም ይሄንን የኮሌክቲቭ ኮንሽስነስ የወል ጥቃት ማንነት የማንነት የወል ጥቃት የፈጠረው ጥቃቱ ስለሆነ ንቃቱ የንቃቱ ምን ጥቃቱ ነው ስለዚህ በማንነቱ ዙሪያ አማራው መደራጀቱ መሰባሰቡ እየመጣየው ደረሰበት ካለው ዶፍ አቋያ የመነጨ ስለሆነ ምንም የሚያስገርም አይደለም ነው የመጀመሪያው ጉዳይ ስለዚህ አማራው በማንነቱ ከመሰባሰብና በማንነቱ ላይ የደረሰበት ያለውን ጥቃት ከመመከት ውጪ ሊታሰብ የሚችል አይደለም ብሔርተኝነት ይሄ ነው አይሁዶች አንድ ጸሐፊ አለ አይሁዶች በአንድ ወቅት የጀርመንም አይሁዶች የሌሎችም አይሁዶች በማንነታቸው ተበትነው የሚኖሩ የተለያየ ግንዛቤ የተለያየ አስተሳሰብ የተለያየ እምነት ያላቸው ነበሩ በተለያየ ሁኔታ ውስጥ በተለያየ ሐሳብ ውስጥ ይኖሩ የነበሩ ናቸው ነገር ግን በማንነታቸው ላይ ጥቃት በመጣ ጊዜ ያ ልዩነታቸው የውስጥ ልዩነታቸው ያመለካከት ልዩነታቸው ያሰላለፍ ልዩነታቸው በሙሉ ዋጋ እንደሌለው አወቁ ሁሉንም ነገር የሚወስነው አይሁድነታቸው መሆኑን ባወቁ ጊዜ በአይሁድነት ተደራጁ የጋራ ርዕዮተ ዓለም ያዙ በዛ ተደራጅተው ታገሉ ነው አሁን ኢትዮጵያዊ አማራ አሜሪካዊ አማራ የኬንያዊ አማራ ጎንደራዊ አማራ መሆን በአማራነት ከመጠቃት የሚያድን አልሆነም ኦርቶዶክስ አማራ ሙስሊም አማራ ፕሮቴስታንት አማራ መሆን በአማራነት ከመጠቃት የሚያድን አይደለም ስለዚህ የጥቃት ማዕከሉ አማራነት ከሆነ በአማራነት መሰባሰብ ተፈጥሯዊ ነው ማለት ነው ምክንያቱም ዋት ማተርስ አሁን አማራ መሆን ለዚህ አገዛዝ አማራ ሆኖ መገኘት ንጹህ ነው ንጹህ አይደለም የሚያስብልም አይደለም ስለዚህ የአማራ ብሔርተኝነት ምለውኔ ይሄንን ጥቃት ለመመከት የራስን አቅም ለመገንባት አማራ የሚባልን ኢንፋክት ካስቻ ሁኔታዎች አቋያ ነግራለሁ አማራ የሚባልን ብሔር አማራ የሚባልን ማንነት ለማዳን አማራ የሆነ ሁሉ ራሱን በማሰባሰብ በማደራጀት ያቅሙን ሁሉ በማድረግ የማይበገር ዳግም ለጥቃት የማይወድቅ አማራ ሆኖ መገኘት አለበት ይሄ ሐሳቤ ኦኬ ይሄ ሐሳቤ ሲመጣ ከሌላው ብሔርተኝነት በምንድነው የሚለየው እንደሌላው ብሔርተኛ ኢትዮጵያን ደመኛ አድርጎ አልተነሳው ኢትዮጵያነች ደመኛችን ኢትዮጵያነች ጠላታችን ተብሎ ኢትዮጵያን በመርገም ኢትዮጵያን በማውገዝ የተጀመረ አይደለም ተነጣይ ብሔርተኛም አይደለም ከኢትዮጵያ ነጠልም ንጥፋም የሚል አማራ ብሔርተኛም የለም በመሰረታዊነት ኢትዮጵያ የምትባለው አገር ታሪኳ ባህሏ ምናምኑ አይደለም ጸባችን ከሱ ጋር አይደለም ጸባችን እየደረሰብን ያለ ጥቃት አለ በማንነታችን መደራጀት ራሳችንን መከላከል አለብን ነው ኢትዮጵያ ውስጥ እንደ ጠላት የምንመለከተው ህዝብ የለም ቀደም ስነግር እንደነበረው ኦሮሞም ራሱ ካርሶ አደር እስከ ልሂቅ የዚህ አገዛዝ ጥቃት ሰለባ የተደረገ ነው ትግሬውም እንደዛው ነው ሶማሌውም ሌላውም እንደዚሁ ነው ስለዚህ ለኛ እንደዚህ ለመሆናችን እንደ ህዝብ እገሌ የሚባል ህዝብ ስለሚጠላን ነው ብለን በጠላትነት የምንፈርጀው ህዝብና ሀገር የለም በጠላትነት የምንፈርጀው ቡድን አስተሳሰብ ግን አለ ነገር ግን አማራ ላይ የተከፈተው ጥቃት አማራ እየደረሰበት ያለው ጥቃት በአማራነት ተሰባስቦ ከመከላከል ውጭ የአማራነትን ማንነት ከማጎልበት በዛ ደረጃ ከመሰባሰብ ውጭ እንደኖር ነው እንደነበር ነው ኢትዮጵያ ኢትዮጵያ ይያለን ወይም አገሬ አገሬ ይያለን እኛ ፓን አፍሪካኒስቶችም ነበሩ እኮ ብዙ አማራዎች ፓን አፍሪካኒስቶችም ነበሩ ፓን ኢትዮጵያኒስቶችም ነበሩ ያ መንገድ አድኖናል ወይ አሁን እኛ ምንለው ኢትዮጵያ ኢትዮጵያ ተብሎ ሲባል ከኢትዮጵያ ጋር ቅራኔ ማቅረብ ማለት አይደለም ኢትዮጵያን መጠየፍ ማለት አይደለም ከኢትዮጵያ ጋር መቃረን ማለት አይደለም ከኢትዮጵያ የመነጠል ዓላማ ማለትም አይደለም
አሁን እየተጠቃ ያለ አማራ የሚባል ማንነት አለ አሁን መሰባሰቢያችን አንሙት ይሄንን በደም ደው ጥርት እንድናረገው ነው ኢትዮጵያኒስት የሚልም ስያሜ ተሰጥቷቸዋል በተለይ ይሄ ኢትዮጵያዊ ሆነው አማራን ማዳን ይቻላል ብለው የሚያምኑትን የለም ይሄ ኢትዮጵያኒስት ነው ከዚህ ጋር እንደውም አንድ ሰፈር አይደለንም እኛም የገጠመን ፈተና ስለሆነ ነው ማነሳው ያማራን ትግል ለመደገፍ እኔ አሁን አንተ ያልከውን 100% መስማማበት ነው ያማራ ህዝብ በማንነቱ ጥቃት መጣበት በማንነቱ ተደራጅቶ ራሱን መከላከል ተፈጥሯዊ ባሪም ነው ምንም ይሄ የሚያጣላ አይደለም በዚህ ላይ ምንም ችግር የለብንም ነገር ግን ኢትዮጵያውያን ሌሎችም ያማራም ሌላውም ይሄን ትግል አምነውበት እውነት ለመናገር የአማራን ትግል ያመነ አማራ ብቻ አይደለም ከጫፍ እስከ ጫፍ ብትሄድ ባውን ሰዓት የፋኖን ትግል የሚያምን ሌላውም የኢትዮጵያ ህብረተሰብ ክፍል አለ ስለዚህ ለምንድነው ኢትዮጵያኒስት የሚል የዳቦ ስም እየተሰጠው እንደ ጠላት የሚታዩ ይሄንን የሚያስቡ የፋኖ አመራሮች እንዳሉ ይታወቃል ይሄንን የሚያስቡ በዚህ ደረጃ ኢትዮጵያዊነት ስሙ እንዳይነሳ የሚፈልጉ የሌላ አካባቢ አክቲቪስትም አለ በተለይ ያማራ አክቲቪስቶች አሉና እነዚህንስ እንዴት እናያቸው ምናልባት ይሄንን ሐሳብ አብረን እንድታዩ ነው በጣም ጥሩ ጥያቄ ነው መሳይ በጣም ጥሩ ጉዳይ ነው እዚህ ላይ ያለው ጉዳይ ምን መሰለ ከኢትዮጵያኒስት ከሚባለው ከአገር አንድነት ከዜግነት ብሔርተኝነት ጋር የተያዘው ኃይል ጋር ያለው ቅራኔ ምንድነው ይሄ በጣም ሰፊ ነገር ነው በነገር ላይ ይሄን ቅራኔ ምን ፈጠረው አንደኛው ይሄ የዜግነት ወይም የአንድነት ብሔርተኝነት አሁን ባለው የአማራ ትግል ሁኔታ ውስጥ ሚናውና ስፍራው ምንድነው እኔ የትኛውም አካል የአማራን ትግል ደግፎ አስተዋጽኦ እንዲያደርግ ፍላጎቴ ነው የትኛውም አካል እንዲወስነው ግን አይደለም እንዲወስነው ሳይሆን ቢያንስ አስተዋጽኦ እንዲያደርግበት ነገር ግን የዜግነት የአንድነት ፖለቲካ አሰላለፍ በአንድ በኩል ያማራው ማስጠቂያ ሆኖ ኖሯል ነው እኛ እንደ ብሔርተኛ ምናነሳው ምን ማለት ነው ለዘመናት ያማራ ህዝብ ቀደም እንደምንለው ተጠቃ ስንል ተፈናቀለ ተገደለ ተብሎ በተነሳ ቁጥር የትኛውም ጥያቄ በተነሳ ቁጥር ይሄ የአርባን አማራ ናሽናሊስት አንድ ምሁር እንደሚለው አርባን አማራ ናሽናሊስት የሚባለው ወይም የአንድነት የዜግነት የፖለቲካ ኃይል የሚባለው on behalf of አማራ የሚንቀሳቀስ በመሆኑ ያማራ ልዩ ጥያቄ የሚባል ነገር በኢትዮጵያ ፖለቲካል ኮንቴክስት ውስጥ ተነስቶም ታይቶ ማይታወቅ የአንድነት የፖለቲካ ኃይሉ የሚያነሳቸው ጥያቄዎች በሙሉ ያማራ ይባላሉ ጸረ ብሔር ብሔረሰብ ይደረጋሉ የፈረጃ ምንጭ ተደረጉ ናቸው ለዘመናት የትምክተኞች ጥያቄ ነው ያማራ ህዝብ ጥያቄ በእነዚህ ሰዎች በኩል ቢቀርብ እንኳን የትምክተኞች ጥያቄ ነው የነፍጠኞች ጥያቄ ነው የትናንትና ፋቂዎች ጥያቄ ነው ያማራ ህዝብ የራሱ የሆኑ ያለመሞት የመኖር የመልማት ጥያቄዎቹን እንኳን አማራ ሆኖ ለማቅረብ ተቸግሮን ይኖር በነገር ላይ አሁን ብዙዎች ያማራን ህዝብ ጥያቄ ያማራን ህዝብ ትግል እንዲደግፉ ያደረጋቸው ትግሉ ከሞላ ጎደል አማራዊ ስለሆነ ይሄ ትግል እንደ ትናንት ነው በዜግነት የአንድነት የፖለቲካ ኃይሉ የሚመራና በዛ ናሬቲቭ የበላይነት የሚመራ ቢሆን ኖሮ አህዳዊነት መጣባችሁ ትምክተኛ መጣባችሁ የቀድሞ የንጉሳን ስርዓት መጣባችሁ እየተባለ ይቀሰቀስበት ነበር አሁን ግን ጥያቄው አማራዊ ሆኖ ነው የመጣው አሁን ግን ጥያቄው ስለሌላው ኢትዮጵያዊ ስለሌላው ብሔረሰብ ሁኔታ ለመወሰን የሚነሳ የሚተረክ አይደለም ስለዚህ የዜግነት የአንድነት የፖለቲካ ኃይል ከሞላ ጎደል ባለፉት 30 ዓመታት ባደረገው ትግል አንድም ኢትዮጵያ የምትባለው ሀገር ከደረሰባት መከራ ሊያድናትም አልቻለም ሁለትም የራሱን ህልውና ማስቀጠልም አልቻለም ተቋማዊ ትውስታም የለው አብዛኛው ስደተኛ ነው አብዛኛው እርስ በርሱ ደመኛ ነው አብሮ ሊሰራም አብሮ ሊሰለፍ የሚችልም አይደለም ያለፉት 30 ዓመታት ሌጋሲው ሽንፈት ነው ያለፉት 30 ዓመታት የትግል ሂደቱ ያማራን ህዝብ ከህልውና ጥቃት ከጭፍጨፋ የሚያድን አልሆነ ያማራ ህዝብን በዛ ሂደት ውስጥ ኢትዮጵያ አማራ ማለቱን ትቶ ኢትዮጵያ በማለቱ ያተረፈው ዛሬ ያለበትን ሁኔታ ስለዚህ አሁንኛ ስለ ኢትዮጵያ ችግሮች ስለ ኢትዮጵያ ሁኔታ ስለ ሌሎች ጉዳዮች ከሌሎች ጋር በሌላ መድረክ ምናወራበት ነው አሁን ግን አማራ ሆነን እንደራጅ አማራ ሆነን እንሰባሰብ እነዚህ ኃይሎች ትላንት በዚህን በመሰለ መንገድ ውስጥ ራሳቸውንም ያላዳኑ ኢትዮጵያንም ያላዳኑ
አማራንም ከህልውና ጥቃት ያላዳኑ አካላት ዛሬም ትግሉን እንምራው ብሎ መምጣታቸው ትክክል አይደለም ዛሬ የፔዛንት አማራ ናሽናሊስት ትግል ነው ያዝነው ይሄ ፔዛንት አማራ ናሽናሊስት የሚመራው ትግል ደግሞ በሌላ ኃይል ሊጠለፍ የሚገባው አይደለም ጥያቄያችን አማራ ነው አማራዊ ነው ምላሻችንም አማራዊ ነው ከሌሎች ኢትዮጵያ ጋር ሆነ ልንመልሳቸው ምንፈልጋቸው በርካታ ጥያቄዎች አሉ እነሱን ጥያቄዎቻችንን ለማስመለስ ዲሞክራሲያዊ መድረኮች ፈጥረን ከሶማሌው ከኦሮሞ ከትግሬው ጋር ሆነ እንሰራለን የጋራ ሰላማዊ ኢንቫይሮንመንት እንፈጥራለን ነው ምናልባት አንዱ መጣውን መስመር እንለይ እዚህ ጋር እውነት ለመናገር መስመር እንለይ ያንተ የምትለው ነገር በደንብ ነው የተረዳሁት በዛ መልኩ የሚመጣ አይደለም ከዛ ኢትዮጵያኒስትን ስም ሰጥተው ያወገዙ ያሉት አንታውን በመትለው መልኩ አይደለም እንምራማ ልክነ የተደራጀ በማንነቱ የተጠቃ ቀደም ሲል ያልካቸውን በጣም ብዙ በኢትዮጵያ ታሪክ ውስጥ ያማራ ውለታ ተከርቶ በዚህ ደረጃ ጨቋኝ ተደርጎ እንዲህ አይነት መከራ ሲበላ በማንነቱ ተደራጅቶ ራሱን መከላከሉ ቀደም ሲል ምንም ይሄ በየትኛው መልኩ ጥያቄ ሊነሳበት የሚችል አይደለም መምራትም ያለበት ባለቤትም የትግሉ ይሄው ማህበረሰብ ነው ይሄው አማራ ነው ይሄ ምንም ግን ለማገዝም ጭምር ይሄ ትግል ህጋዊ ነው ይሄ ትግል ተፈጥሯዊ ነው እኛም በአማራነት የተደራጀውን ኃይል ማገዝ አለብን ያማራን ውለታ በኢትዮጵያ ማቀፍ ውስጥ አንረሳም ስለዚህ ይሄንን እናግዝ ብለው የሚመጡትን ሁሉ እንደ ትግል ጠላፊ ያዩ ገና ከአጠገቡ እንዳይደርስ በርቀት የሚገፈትሩ የአንዳንድ የአማራ ፖለቲከኞች አክቲቪስቶች ያየን ነው እንዳልከው ነው ይሄንን እኔ በምን መልኩ ለይተነው እንየው ይሄን ነገር ግልጽ ጥርት ብሎ ካልመጣ በስተቀር ሌላው ኢትዮጵያዊም ከአማራ ትግል እንዳይርቅና እንዳይሸሽ ነው ስጋቴ እኛም እውነት ለመናገር አንሙት በዚህ በአማራ ትግል ውስጥ ከሌላ ማህበረሰብም ይሁን ከሌላ አካባቢ መተን እየደገፈን ያለነው ትግሉ ተፈጥሯዊም ህጋዊም ብዙ ነገሮችን አሟልቶ ስላሳመነን ነው ነገር ግን እኛንም የሚገፈትሩ አሉ አልጠፉም ጠንክረን ስለሄድን ስላመን ሳንሸማቀቅ ወደፊት ስለሄድን ነው ዛሬ ከአማራ ህዝብ ትግል አንፃር አውንታዊ አስተዋጽኦችን እየተጠቀሰ ያለው እንምራ ሚል ካለ እውነት ነው አንተ በመትለው ነው ምንስማማው ሌላውን በሚለው እንስማማለን መምራት ያለበት የትግሉ ባለቤት ማህበረሰቡ ነው ትግሉን በጥሩ ሁኔታ ያስኬደው ነው ማገዝ ሌሎች ሽግግር ነገ እንኳን ቢኖር ያማራ ህዝብ ደሴት አይደለም ብቻውን ተነጥሎ የሚኖረው ከአማራ ክልል ሲወጣ ከሌላው ኢትዮጵያ ህዝብ ጋር መነጋገር አለበት ለዛ ሽግግር ድልድይ እንኳን መሆን የሚችለው እንዲህ አይነቱ ትግሉን የሚደግፍ ሌላው ማህበረሰብ ክፍል ሲኖር ነውና ከዚህ አንፃር ይሄን አይነት አመለካከት የለም ወይ በትግሉ ውስጥ የለም ወይ ትግሉንስ አልጎዳም ወይ አሁን እኔ በሚል መልኩ የሚገለጽ አመለካከት ያላቸው ያማራ ትግል ውስጥ ሁነኛ ስፍራ ያዙ ፖለቲከኞች ታጋዮች አሉ እስካሁንም በዚህ አመለካከታቸው ያሉና ይሄንንስ እንዴት ታዩዋለ እኔ እንግዲህ ምንድነው መሰለክ የቅራኔው ምንጭ ምንድነው ካልከኝ አንዳንዱ ፓራዶክስም ይመስላል እውነት ለመናገር መሳይ አማራው መደራጀት አለበት ካልክ በኋላ ግን ከብሔርተኝነት ውጭ ነው መደራጀት ያለበት ብሔርተኛ ግን መሆን የለበትም የሚል እምነት ያላቸው ሰዎች አሉ አንድ ይሄ በመሰረታዊነት ለብሔርተኝነት ያለ ምልከታ በሱም አልስማማም በነገራችን በደንብ ጥርት አድርጌ ልግለጽ ብሔርተኝነት ጤናማ ብሔርተኝነት አለ አሁን ናብይ ሌሎች የሚያራምዱት ጤናማ ያልሆነ ጸረ ህዝብ ይሆነ የራሳቸውን ህዝብ ጭምር አደጋ ውስጥ የሚከት ብሔርተኝነት አለ ጽንፍ የረገጠም እሱን እንጂ በብሔርተኝነት አሁን ያማራ ህዝብ ያደረገ ያለው እውነት የፋኖን ትግል ስንደግፍ ከዚህ በመነሳት ነው የፋኖ ትግል አማራን ህልውና አስጠብቆ ለሌላው የኢትዮጵያ ህዝብ ይተርፋል ብለን ስላመንን ነው በቅድሚያ ግን የራሱን ህዝብ ህልውና ያማራን ህዝብ ህልውና ማስከበር ማስጠበቅ አለበት ውጤትም አግኝቷል ውጤቱን እኔም አንተም እንስማማለን እናነሳዋለን ውጤታማም ትግል ነው እየተካሄደ ያለው ትክክል ነው እንግዲህ እንዴት ነው መሰለ ይሄ አሁን ቅራኔ እኔ በግሌ መተቻቸው አካላት በዚህ ትግል ውስጥ በአንድ በኩል ብሔርተኝነትን ሲያወግዝ የሚውል ብሔርተኝነቱን ሲገፋ የሚውል ብሔርተኛ መሆንም የለበትም ብሎ በዛ ደረጃ ሲገፉ የሚውሉ እንደውም በጠላት ቋንቋ ጽንፈኛ እያሉም የሚጠሩ አካላት አሉ እነዚህ አካላት የትግሉ አካል እንሁን ይላል ነው እኛ እንደ አማራ መደራጀት ነው ብሔርተኝነት እኔ ሌላ ትርጉም አልሰጠውም በነገር ላይ የዚህ መዳረሻ ሌላ ዝርዝር ነገር አሁን በትግል ውስጥ የምትመለከተው ልዩነት ከዚህ አኳያ መዳረሻችን ምን ይሆን እኔ ማምነው እንደ አማራ ብሔርተኛ እንደ አንድ የፔዛንት አማራ ናሽናሊስት
እኔ ማምነው ያችን ያማራ ጎጆ ቀደም ያወራውልህን ያማራ ጎጆ የመቀየር ጉዳይ ነው በመሰረታዊ ያቺ ስትቀየር ጠንካራ አማራ ይፈጠራል ጠንካራ አማራ ሲኖር ጠንካራ ኢትዮጵያ ትኖራለች ሌላውም ኢትዮጵያዊ የራሱን አስተዋጽኦ ያደርጋል ሁለተኛ አስቻይ ሁኔታውን በራሱ በተለይ ኢትዮጵያና ከሀገር ሁኔታ ጋር በተያያዘ ሁሉ ጊዜ የኢትዮጵያ ባለጭንቅ አማራው ተደርጎ የሚታይበት አግባብ ሁሉ ጊዜ የኢትዮጵያ ጉዳይ የሚወዘውዘው አማራው ተደርጎ የሚታይበት ጉዳይ ተገቢ አይደለም አትሊስት አሁን ለህልውናችን እንስራ የኢትዮጵያን ጉዳይ በአስቻይ ሁኔታዎች እንመልከተው ቀደም ብያለሁ የቡድን ጥያቄዎች የነገሱበት ሀገር ነው እዚህ ውስጥ ስለ ዜግነት ልናወራ አንችልም እዚህ ውስጥ ተለይተን ስለ ሌላ ስለ ግል ጉዳይ ልናነሳ አንችልም ስለሆነም በብሔር መደራጀት እና እዚህ ውስጥ ገብቶ መሳተፍን በተመለከተ ጸረ ብሔርተኛ የሆነ አማራውን ዘረኛ ልታረጉት ነው አማራውን ብሔርተኛ ልታረጉት ነው ይሄ ጽንፈኝነት ነው ይያለ የሚከላከለው ኃይል እዚህ ትግሉ ስፍራ ሊኖረው አይገባም ማለት መብቱ አይደለም ማለት አይደለም አስተዋጽኦ ማድረግ መብት አለው ብዙ ጉዳይ ላይ መሳተፍ ምድላለው ትግሩን እንምራላችሁ ፋኖን አደረጃጀት እንወስንላችሁ እኛ በመንላችሁ መንገድ ሄዱ ይሄን መስመር እንስጣችሁ ተብሎ የሚመጣው የጸረ ብሔርተኛ የሆነ አካል ለወቅቱ የአማራ ህዝብ ትግል የሚመጥን አይደለም የአማራ አርሶ አደር ትግል ዛሬ አማራ ሆኖ መደራጀት ስለሆነ የሚያስፈልገው በዜግነት ስም በኢትዮጵያዊነት ስም የአማራን ስሜት የማብረድ የማቀዝቀዝ ጉዳይ ሊደረግና ሊሰራ የሚገባው አይደለም ይሄንን አብይ አህመድም ሞክሮታል ይሄ ስጋት የሆነ የአማራ ብሔርተኝነት ነው እሱን ለማቀዝቀዝ ብሎ ብዙ ኤጀንቶች ልኮ ያውቃል ስለዚህ በአንድነት ስም የአማራን ህዝብ ትግል ደግፈናል የአማራ መደራጀትንም እንደግፋለን የሚሉ ነገር ግን ውስጡ ኢምቤድድ የሆነ ሌላ ዓላማ አለ ይሄንን የብሔርተኛ ትግል ተሳፍረህ ወደ ዜጋ ፖለቲካ ይሄድበታል ብሎ የሚያስብ ኃይል እንዳለ ግልጽ ነው ይሄ እነ እስክንድር ነጋን ኤጀንት ያደረገ ኃይል ነው ይሄ አካሄድ ለአማራ አርሶ አደር የሚበጅ አይደለም የአማራ ትግል ለሌላ አገራዊ ዓላማ መወጣጫ ተደርጎ መታየት መቻል የለበትም የአማራ ትግል በድል ውጤቱ ለኢትዮጵያ የሚተርፍ እንደሆነ ጥያቄ የለውም ነገር ግን በመሰረታዊነት ዓላማዎቹና ግቦቹ የአማራን ህዝብ ጥያቄዎች መመለስ ነው የአማራን ህዝብ ህልውና ማረጋገጥ ነው ጥቃቶቹን መቀልበስ ነው ያችን የአማራ ጎጆ ማሻሻልና ማሸጋገር ነው የሚል እምነት ነው ያለውና ከኢትዮጵያንስ ኃይል ጋር ተገቢ ያልሆነ ኮንትሮቨርስ ተገቢ ያልሆነ ቅራኔ ነው እውነት ለመናገር ለአማራ ህዝብ አንሙት እዚህ ላይ ማውን ትንሽ የሚጎረብጥ ነገር አለው ብሔርተኝነትን የሆነ ቦታ ላይ ሉጋም ካላበጀህለት ሁሉም የየእድገት ደረጃ አለው እንዳልከው ጥቃት ነው መነሻው ጥቃትን ይወልዳል ቀስ ያለ ቂም በቀል ይወልዳል በቀልን ለመወጣት የሚደረገውና የሚወሰደው እርምጃ ደግሞ ወደ ጽንፈኝነት ይሄድና እኛና እነሱ በሚል ድንበር ያበጅና ነገ ከነጎዲያ ክርር ያለ ጽንፍ ያዘ ብሔርተኝነት ይመጣል ብሔርተኝነት በራሱ ሉጋም ከሌለው አስቸጋሪ ነው አዎ ያማራ በብሔር ተደራጅቶ ራሱን መከላከል ተገቢነት አለው ከዛ ባለፈ ተሻግሮ ግን ለሌላው ስጋት እንዳይሆን ይሄ ብሔርተኝነቱ እየከረረ ወደ ጽንፈኝነት እድሜ ወደዛ ካደገ በኋላ ልንመልሰው አንችልም ዛሬ እነ ህዋቶች እኮ ብሔርተኝነትን በደንብ ጋለቡት በደንብ አጦዙትና ዛሬ የትግራይ ህዝብ የከፈለውን ዋጋ ያያየን ያለ ነው ስለዚህ የብሔርተኝነት የሆነ ቦታ መቆም አለበት ያማራን ህዝብ በተመለከተ ከሌላው የኢትዮጵያ ህዝብ በተለየ ሁኔታ ከፍና ዝቅ ማድረግ አይደለም በኢትዮጵያ ታሪክ ውስጥ በኢትዮጵያ ሀገረ መንግስት ምስረታ ውስጥ ትልቅ ድርሻ ያለው ነው የውለታውን ያህል እየታየ አይደለም እና አብይ አህመድ ሌላ ስም ሰጥተውትና በጨቋኝ ትርክት ውስጥ አስገብተው ውለታውን ቢክዱም ያማራ ህዝብ ትልቅ ውለታ አለው ለኢትዮጵያዊነት ይሄን በጋራ የሰራትን ቤት ለማንም ትቶ መሄድ የለበትም አዎ መጀመሪያ ግን ቤቱን በደንብ ማስተካከል አለበት በዚህ ማንም እንደው ልዩነት ያለው አይመስልኝም በተለይ እኛ ትግሉን ያማራን ትግል የምንደግፍ የኛ ልዩነት የሚሆነው ኢትዮጵያዊ ቤታችንን እንዳናፈርሰው ይሄ ነገር እየከረረ ሄዶ መስመር ስቶ ሉጋሙ ተበጥሶ እንደሌላው ብሔርተኛ ኢትዮጵያን የሚጠላ የኢትዮጵያን ውድመት የኢትዮጵያን ምጽአት የሚመኝ ትውልድ እንዳይፈጠር ለዚህ ጥንቃቄ ያደረግን ነው ወይ አጀማመሩ ጥሩ ነው አካሄዱ ላይ ግን ጥንቃቄ ያስፈልጋል ከሚል ነው አንሙት ጥንቃቄ ያስፈልጋል በሚለው አምናለሁ መታወቅ ያለበት ግን መሳይ እንዳልኩ ያማራ ብሔርተኝነት ተገፍቶ ሪኮንስትራክት የተደረገ አይደለም እንደ ትግራይ ብሔርተኝነት የበደል ድርሰት ተሰርቶለት እየተገነባ አይደለም ተጨባጭ እውነታዎች የፈጠሩት መሰባሰብ ነው መደራጀት ነው
በተጨማሪም ቅድም እንዳልኩ አማራ ብሔርተኝነት ጸረ ኢትዮጵያ አይደለም የትኛውም ህዝብ ጋር ጸረ ህዝብ አይደለም የኢትዮጵያን አንድነት ይፈልጋል ተነጣይ ብሔርተኛ ወይም ሴሽኒስት የሚባል ብሔርተኛም አይደለም ወዴትም ለመሄድ አይደለም አማራ እየተደራጀ ያለ ኢንፋክት እኔ የምለው እንዳውም ለኢትዮጵያ ስጋት አንዳንዶች ለኢትዮጵያ ያላቸው ፍቅር አንዳንድ ህዝብ ቢጣፋና ቢያልቆሉና ብቻ ኢትዮጵያ ብትኖር ብሎ የሚያስቡ ሰዎች እንዳሉ ገምታለሁ ለኢትዮጵያ ስጋት የሚሆነው አማራ በዚህ ደረጃ መጨፍጨፉ ነው መጠቃቱ ነው ለኢትዮጵያ አንድነት ስጋቱ የኢትዮጵያ አንድነት ለኔ ከአማራ ህልውና በታች አማራ ይጥፋና ኢትዮጵያ ተቀጠለ የሚባለው ቋንቋም አይገባኝ ስለዚህ ምን ይያልኩ ነው ያለው በመሰረታዊነት ከኢትዮጵያ ህልውና ጋር ከኢትዮጵያ አንድነት ጋር ጸቤል አማራ የሚባል ማህበረሰብ በማንነቱ ዙሪያ መደራጀት ነው የብሔርተኝነት ኮንሰፕቱ ሌላ ብዙ አቃቂሩን ተተነው አማራ የሚባለውን የትም ያለውን አማራ በማንነቱ ማደራጀት አጌንስት ጸቋኞች አጌንስት በደል እኮ አለበት በበደሉ ላይ ነው መደራጀት ያለበት በበዳዩ ላይ ነው መደራጀት ያለበት ህዝባችን ስለዚህ የኛ ብሔርተኝነት በዚህ ላይ መስፋፋት መደራጀት ነው ያለበት መሰባሰብ ነው ያለበት ኮሌክቲቭ ኮንሽስነስ መፈጠር ነው ያለበት ይሄንን ስንል ስለ ኢትዮጵያ ይሄ ለአማራው ስለ ኢትዮጵያ ምን ይነገራል አንተ ማዋሳ እንዳደከው እኔም ሐረር ነው ያደኩት ኢትዮጵያውያንን እናውቃቸዋለን ዳይቨርሲቲ ውስጥ ያደግን አማራዊ ማንነታችን ግን ለጥቃት አጋልጦን ስለዚህ በአማራነት መሰባሰብና መደራጀታችን ለኢትዮጵያ ስጋት ሊሆን የሚችል አይደለም እንዲያውም ጠንካራ አማራ ሰልፍ ኮንሽስነስ ያለው አማራ የባህል ኮንሽስነስ ያለው አማራ ለኢትዮጵያ ብርታት ነው ለኢትዮጵያ ጥንካሬ ነው ሉዝ የሆነው ፓሲቭ የሆነው የሰልፍ ኮንሽስነስ የሌለው አማራ ግን ኢትዮጵያንም ቢያድናት ጥሩ ነበር ሊያድናትም ሊረዳትም አልቻለም በሚያሳዝነው ራሱንም ሊረዳም አልቻለም ለዚህ ነው አሁን የኢትዮጵያ አንድነት አማራው ሲደራጅ የሚመጣ ስጋት ተደርጎ መታየት የለበትም አማራው ሲደራጅ ነው ወይ የኢትዮጵያ ስጋት ኢንፋክት አማራው ስጋት የደረሰበት ጥቃት የደረሰበት ባለመደረስ ነው ይሄ ብሔርተኝነት እንደሌሎች ብሔርተኝነቶች መወዳደርም የለበትም እንደ ኦነግ ብሔርተኝነት ሴሽኒስት ናሽናሊዝም አይደለም ኢህአዴግ ሲከሰው እንደኖረ ሪአክሽነሪ ናሽናሊዝምም አይደለም እንደ ትግራይም ሪኮንስትራክት የተደረገ የበደል ትርክቱን መልሶ በመበየን በመስራት የተፈጠረም አይደለም ተጨባጭ የሆነ በደል ያነሳሳው ስለሆነ አማራ የሆነ ሁሉ የአማራ ወዳጅ የሆነ ሁሉ በመደራጀት ራሱን የማዳን ራሱን የመከላከል ጉዳይስ መግባት አለበት ነው በዚህ ውስጥ ሚና ሊኖር የፈለገ ሰው በዚህ ውስጥ ሚና እንዲኖር የሚክሻ አካል ዛሬ ገና አማራው ተደራጅቶ ተነሳ ብሎ ትናንት ከተሸነፈበት መድረክ ፈቀቅ ብሎ ዛሬ ደግሞ እዚህ መጥቶ የትናንት የሽንፈት ውርሱን ይዞ መጥቶ በአማራ ትግል ውስጥ አምጥቶ ተመልሶ እንወቅላችሁ የሚለው አካሄድ አያዋጣም ነው የዛ የአርባን አማራ ናሽናሊስት እና የፒዛንት አማራ ናሽናሊስት ግጭት ነው አሁን እየተካሄደ ያለው ይሄ ዘቱ ፌስት አማራ አይደንቲቲ ሚል አንድ ሰው ያለ ጽሁፉን ልክልሃለሁ ይሄ ዘቱ ፌስት አማራ አይደንቲቲ ላይ አርባን አማራ ናሽናሊስት የሚባለው ኤትኒካሊ አማራ ያልሆኑ ሰዎችም ጭምር ያሉበት በፖለቲካ አስተሳሰቡ ኢትዮጵያንስት የዜግነት የአንድነት ፖለቲካ ኃይል የሚባለው ኃይል ከፒዛንት አማራ ናሽናሊስት ጋር እንዴት ሳይጋጭ እንዴት ቅራኔ ሳይፈጥር ይሄድ የሚለው መረዳት ይገባ ነበር ነገር ግን አሁን ምን መሰለ የመጣው ይሄ ብሔርተኛ እንደ ትግሬ ብሔርተኛ እንደ ኦሮሞ ብሔርተኛ ሊሆን ስለሆነ ይዞት የመጣውን ትግል በዛ መንገድ ይዞት የሚቀጥል ከሆነ ኢትዮጵያን ያፈርሳታል የአማራ ብሔርተኝነት የኢትዮጵያ ስጋት ነው ብሎ እየተመለከተ ነው ያለው ዚስ አርባን ናሽናሊስት ማለት ይሄ ከሆነ ደግሞ ዞር በል ነው እየተባለ ያለው ይሄ ከሆነ በራስ ሜዳ ተጫወት ነው እየተባለ ያለው ይሄ ከሆነ እኛም ያገባናል አማራዊ ሆነን የተነሳ ነው ለአማራ ህዝብ ልውና ነው የምንታገለው የሚል ጥያቄ ነው ሁለቱ ነው መሳይ ነው ወይ አከራካሪ ነው ይቻለው አንሙቱነን ለመናገር እኛ ደግሞ በሁለቱ መሃል ያለን ወደዛኛውም ወደዚህኛውም የሚወስደን ነገር እንደ ትግሉ አካሄድ ነው እኛ አማራ ትግል አሁን ፋኖ ያደረገ ያለው ትግል በበቂ ሁኔታ ድል አስገኝቷል ቀደም ሲል አንተ ድሎቹን ቆጥረ የተናገርካቸው አለ ባሁን ሰዓት እኮ ሽመልስ አብዲሳ እንደፈለገ ወጥቶ የሚናገርበት ሁኔታ የለም እንደ በፊቱ ዝም ብሎ በብሪትና በትቢት እየወጡ ማረብ ስጧቸው ሶፍት ስጧቸው የሚባልም ነገር እንደ በፊቱ አሰማም ይሄ የአማራ ህዝብ ትግል ውጤት ነው እንደ በፊቱ ብዙ ነገሮች መረም በለቀቀ ሁኔታ የኦሮሚያ ብልጽግና ያደርጋልን ብሎ መውሰድ አይቻልም ይሄም የትግሉ ውጤት ነው
ይሄን የትግሉ ውጤት ያጣጣሙ ነገር ግን መስመር እንዳይስት ቀደም ሲል ስጋቴን አሁንም ቢሆን አነሳለሁ አው የተወሰናችሁ አላችሁ ትግሉ መረለቆ መስመር ስቶ ለኢትዮጵያዊነት አደጋ እንዳይሆን በሚቻላችሁ አቅም እየታገላችሁ እንዳላቃለሁ ነገር ግን ለዛ ማዕቀፉ አለ ወይ ይሄን ብሔርተኝነት አማራ የጀመረውን ራሱን ለማዳን የጀመረውን ብሔርተኝነት ወደምንፈራው ወደማትቆጣጠሩት ጽንፍ ወደረገጠው ለኢትዮጵያ አደጋ ወደሚሆነው እንዳይሻገር ኮዲው መመካከሩና ቀስ ይያሉ ነገሮችን ይያዩ ሜዱ ጥሩ ነው አይታወቅም በደልን ነው የሚያመጣው ደምን ነው የሚወልደው ያማራ ህዝብ በተገደለ ቁጥር በድሮም በተጨፈጨፈ ቁጥር የሚታየው ያ ትውልድ በቀልን ነው ነገ በኢትዮጵያዊነት ነው ይሄን የገደለኝ ኢትዮጵያዊ በሚል የተደራጀ ኃይል ነው እያለ ነገ ኢትዮጵያዊነትን እንደ ጠላት እንዳይመለከት ጥንቃቄ ማድረግ ያስፈልጋል በዛ ያልከው ትግሉን እንምራ በኢትዮጵያዊነት እንዳልከው ነው ኢትዮጵያዊነት ባሁን ሰዓት መሬት ላይ ድርጅት የለው ምንም የሚያሰባስብ ነገር የለው ራሱንም ማዳን አልቻለም ግን ያስፈልገናል ኢትዮጵያዊነት መዳኛችን ስለምንወደው አይደለም ቃሉን ኢትዮጵያዊነት መዳኛችንም ነው ማንነታችን ነው ምን ጊዜም እንደው ከኢትዮጵያዊነት እንደው ትንሽ ዝንፍ ባንል የምንመርጥበት ምክንያት ስለወደር ነው ብቻ አይደለም ህልውናችን ስለሆነ ነው እኔ ደቡብ ነው የተወለድኩት ደቡብ ኢትዮጵያዊነት እንደዚህ ክሩ ተመዞ ከወጣ ደቡብ የሚባል ነገር የለም ያ ሁሉ ኢትዮጵያዊ ተበታትኖ ነው የሚቀረው ኢትዮጵያዊነት ህልውናው ስለሆነ ነው ደቡብ ላይ ያለው የማብረሰብ ክፍል በአንድነት የኖረውና እንደነዚህ አይነት ነገሮችን ያያሰብን ከሄድን ትግሉን ጤናማ በሆነ መልኩ ከኢትዮጵያዊነት መዳረሻው ልንነቅለው አንችልም አማራንም ማድኖ ሌላውንም የኢትዮጵያ ክፍል ለማዳን የሚያስችል አቅም እየፈጠረ ነው ይሄንን ድል እንዴት ነው እንደው በቀላሉ የምናየው ከሚል አንፃር ነው ምናልባት በደንብ ያገኘው ይመስለኛል ጥሩ ሐሳብ ነው አንድ ነገር ይሄንን የሚወስነው ምን መሰለህ መሳይ እውነት ለመናገር አሁን አማራው ላይ የተፈጸመ ያለው ጥቃት ከቀጠለ ምናልባት ሌላም አካባቢ ያየናቸው የነጻነት ንቅናቄዎች ሊመጡ ይችላሉ በአማራ ፖለቲካ ውስጥ አሁን ያለው ጥቃት ከቀጠለ ስለአማራ ነጻ መንግስት ስለአማራ ነጻ ሀገረ መንግስት የሚያስቡ ንቅናቄዎች አይመጡም ማረጋገጫ መስጠት ማቅረብ አልችልም እኔ በደሉ ከቀጠለ ያ የምትለው ስጋት እውን ሊሆን ይችላል አሁን ስለአማራ ነጻ መንግስት ተመልከት አሁን ሲኖዶስ ተብሎ የትግራይ ሲኖዶስ የኦሮሞ ሲኖዶስ የምናም ሲኖዶስ ተብሎ ቤተክርስቲያኗ በዚህ ደረጃ ስትታመስ የአማራ ጳጳስ የአማራ ፓትርያርክ የአማራ ካህን ስለሌለ እኮ አይደለም እንዲህ አይነት ከአማራው በስተቀር ያሉ ፖለቲካዊ እንቅስቃሴዎች በጣም ጦዘታቸው በቀጠለ ልክ እየተጠቃየ ህዝብ በቀጠለ ልክ ቅድም ያልከው ስጋት ኢትዮጵያ ለምን ፍርስርስ አይወጣም የሚል ሐሳብ ፎርዛት ማተር ቅድም እንዳለው የነጻነት ንቅናቄዎች ሊጀምሩ ይችላል ስጋት የሚሆነው የጥቃት የበደል መቀጠል ነው አሁን ባለንበት ደረጃ የአማራ ብሔርተኝነት ከኢትዮጵያ ኃይሎች ጋር ከኢትዮጵያ ህዝብ ጋር ጸብ የለው ተገንጣይም አይደለም ጠላት ያልነው አንድ ቡድን ነው የኢትዮጵያ ህዝብም አይደለም ስለዚህ እኔ ጥቃት እንዲቆም በጣም ጠንከር ያለ ድምጽ እና ትግል የሚያስፈልገው አማራውን ወደዛ እንዳይሄድ ከመታገል ይልቅ አማራውን ወደዛ እንዲሄድ የሚያደርጉ ጉዳዮችን ማስቆሙ የበለጠ ጠቃሚ ነው ብዬ ነው ማስበው አዎ እንግዲህ ወደፊት በደንብ ያፍታታ ነው ጉዳዩን እንደዚሁ መድረክ ላይ ያወጣ ነው ነገሮችን ማጥራት ይገባል የአማራ ፋኖ ትግል እውነት ለመናገር ሁላችንም ከጎኑ የምንቆመው በጣም የምንሳሳለት ትግል ነው በነገራችን ላይ ከአማራ መወለድ ብቻ አይደለም ከሌላም አካባቢ ትግሉ ፍታዊ መሆኑንና የአማራ ህዝብ የተደቀነበትን ይሉና አደጋ በደንብ መረዳት የቻለ ሁሉ መደገፍ የሚገባው እንደሆነ ስለምናምን እስከ መጨረሻው ከዚህ ትግል ጎን ቆመን እንቀጥላለን ማለት ነው እንደው ስለ ፋኖ ትግል እንምጣ ቀደም ሲል መልካም ነገሮችን አንስታል ግን የፋኖ ትግል ደግሞ ብዙ እንደው ክፍተቶች ያሉበት እንደሆነም የሚካድ አይደለም ብዙ ጣውረዶችን ብዙ እንደው ክፍተቶችን ያሳየ የቀጠለ የሚገባውን ያህል አቅምና ጥንካሬ ከፈጠረ በኋላ እንኳን በሚጠበቀው ልክ ትግሉን እየመራ አይደለም አሁንም አውራጃዊ ስሜት አሁንም የጎጥ ስሜቶች ትግሉን ያንቀራፈፉት ይገኛሉ አሁን ደም ለሁለት በተከፈለ በሚመስል መልኩ
ወደ እርስ በርስ ግጭትም የገቡ ኃይሎች እንዳሉ ያው ምን ሰማው ነገር አለ የግድ የተደበቀም ስላልሆነ ብናነሳው ችግር አይኖርም እስቲ ግን ምንድነው አሁን የአማራ ህዝብ ትግል የፋኖ ትግል ችግሮች ብለ የምታስባቸው የምትጠቅሳቸው ነገሮች ምንድናቸው አመሰግናለሁ ቅድም እንዳልነው ይሄ ትግል ካንድ ሽምቅ ትግል የስኬት መለኪያዎች አኳያ በመጀመሪያ ደረጃ ሊታዩ የሚችሉ ውጤቶች አምጥቷል ነገር ግን ሁሉ ጊዜም በስኬት ልትሄድ አትችልም አንድ በተለይ እንደዚህ ያለ ትግል ተፈጥሯዊ የሆኑ የግድ የሚታለፉ ፈተናዎች አሉበት የእድገት ደረጃው የሚወስናቸውና እንደ ትግል ኦፍ ኮርስ አንዳንድ ጊዜ መቆም ሌላ ጊዜ ወደ ኋላ መመለስ ሌላ ጊዜ ወደ ዝቅጠት እና ቀልበሳ ሁሉ የገባ የሚመስልበት አደጋዎች ያጋጥማሉ ከዛ ደግሞ ተስፈንጥሮ ወጥቶ ደግሞ ወደፊት ወደ ድል የሚሄድበት እንዲህ አይነት ውጣ ወረዶች በትግል ሂደት ውስጥ ይኖራሉ ከርቡ ዝም ብሎ ኮንቲኒየስሊ ወደ ላይ የሚሄድ ብቻ አይደለም ይያልኩ ነው መሳይ ከዛ አኳያ ፈተናዎች አሉበት የሊደርሺፕ ልምምዱም ውስንነት ስላለው ብዙ ጉዳዮች አሁን በብዙ ጥረት ውስጥ ያለ ነው አንደኛው የመጀመሪያው አንተም የጠቀስከው አቆርቋጅ ነው የምንለውኛ ትግል አቆርቋጅ ነው የምንለው የዚህ አካባቢ አስተሳሰብ እና ይሄንን የመሰለው አካሄድ በአንድ በኩል የትግል አቆርቋጅ ስለሆነ የትግሉ ፈተና ነው ይሄኛው አንደኛው የቆየ ነው ስፖንሰር የሚደረግ ነው በጣም ብዙ ኢንቨስትመንት ያለበት ነው የአማራ ህዝብ በአንድነት መሰለፍ በጋራ መቆም የሚያስጨንቀው ኃይል ወደ ፋኖ ኃይሎችም ውስጥ በማስረግ በመግባት በትርክት በተለያየ መንገድ ይሄንን ነገር በማባዛት በማራባት የመሄድ ችግሮች አሉ በመሰረታዊነት ግን የዚህም ችግር ምንጩ የትግሉን እየመሩ ያሉ አካላት የትግሉ መሪዎች ከሞላ ጎደል ሳይንሳዊ አድርጎ ነገርየውን በከፍታ በትልቁ ስዕል በማየት ለመምራት የሚያስችል እኔ ከጓደኞቼ ጋር አከራከራለሁ እኔ የውቀት ውስንነት ይኖራል ከውቀት ችግር ነው ይላሉ ሌሎቹ ቀንነት ችግር ነው ይላሉ ግን ትግሉን ሳይንሳዊ የማድረግ ጥያቄ ከሞላ ጎደል እኔ አንደኛው ቻሌንጅ ነው ብዬ የምወስደው እሱም ባለመደረጉ እንግዲህ እርግጥ ነው በዚህ ሁኔታ ውስጥ ለማንበብ ለመጻፍ ለመከራከር ሰነድ ይዘህ እስክንድርና እነዘመነኮ ሰነድ ጽፈው ካልተከራከሩም እንግዲህ ዛሬ ላይ ሲደርሱ እስኪ አንተ ምንድነው የምታስበው ጽሁፍ ይዘህና ተብሎ ቁጭ ብለህ መከራከር እኮ ያባት ነው ይሄንን በአግባቡ አጥርቶ ለመከራከርና ሳይንሳዊ ለማድረግ ውስንነት አለ ብዬ ነው የምመለከተው በሌላ ረገድ ቅድም ስንለው የነበረ የሁለቱ ጎራ አስተላለፍ የዚህ የሁለቱ ናሽናሊዝም ግጭት እታች ፋኖች ጋር እየደረሰ ነው ያለው ስለዚህ የዚህ ጸረ ብሔርተኛውና ብሔርተኛው ኃይል ግጭት ከሞላ ጎደል በፋኖች ዘንድም እየታየ ስለሆነ እሱም ትልቅ ፈተና ነው ከዛ በተረፈ ከዲሲፕሊን ጋር የሚያያዙ ሳይንሳዊ ካለመሆኑ ጋር ተያይዞ የሚመጡ ሌሎች ፈተናዎች በሌላ ረገድ ውስጡ ራሱ ትግሉ የሚካሄደው ከውስጥ የአማራው ኃይል ራሱ ዋንኛው እኔ እንደውም አንዳንድ ጊዜ ለወዳጆች የአማራው ሲቪል ዋር ይመስላል እኮ የአማራ ሲቪል ዋር ይመስላል እላቸዋለሁ ምክንያቱም መከላከያው ጀነራሉ አማራ መስመራዊ መኮንኑ አማራ ታፍሶ ታግቶ የሚሰማራውም አማራ ከሆነ ሚሊሻውም አማራ ድማ በተናውም አማራ ከሆነ ይሄንን የሚሰራ ካድሬውም አማራ ከሆነ ይሄ ሁሉ ኃይል አብይን ደግፎ ይሄ ሁሉ ኃይል ከአብይ ጋር ቆሞ የሚዲያ ፕሮፓጋንዳም የሚሰሩለት በማህበራዊ ሚዲያ የሚሰሩለትም አማራዎቹ ነው ይሄ ሁሉ ኃይል ከአማራ ጋር የሚያደርገው ትግል መሆኑን ስትመለከት ይሄ ትግል ያለበትን ፈተና ለመረዳት ትችላለህ ስለዚህ ሰፊ ቀላል የማይባል የአማራ ኃይል ከጠላት ጋር ተሰልፎ ለነጻነት ለህዝብ መብት ለእኩልነት የሚታገለውን የፋኖ ኃይል የሚወጋበት ትግል ስለሆነ ተቀላል ፈተና አይደለም ይሄ በጣም ትልቅ ፈተና ነው የትግራይ ኃይሎች ታስታውሳለህ ሁሉም ጥንቅቅ ብሎ ጥርግ ብሎ አንድ ላይ ቆሞ ነው ወደ መመከት የገባው ጀነራል የለ ቄስ የለ ወጣት የለ ሴት የለ ወንድ የለ ተመልከታውን እኛ በምን ደረጃ ምን እየሆነ እንደሆነ ዋናው ጀነራል ያብይ አዝማች ጀነራል አማራ መስመር አዋጊ አማራ ወታደር እየታነቀ የሚላክ አማራ ጭራሽ እዛ የሚልከውን አማራ ወታደር ደግሞ እናንተ አማራ ሆናችሁ እስከ ዛሬ ስላልሄዳችሁ እናንተን ይገድላችኋል እጅ እንዳትሰጡ ይላቸዋል አድማ ብተናውንና ሚሊሻውን ደግሞ ቁጥሩ እና እንዲህ ይሄም ሆኑ በራሱ
የማደራጀቱን ስራ ይሄንን ትግል ወደፊት የማሻገሩን ስራ መረጃ ሰጪ እኮ ራሱ አማራው አብይ አህመድ ከጎንደር የመረመላቸውን ሸዋ ያስቀምጣል ከሸዋ የመለመላቸውን መረጃ አቀባዮች ጎጃም ይመድባል ጎጃም የመለመላቸውን ወሎ እየላከ እንዲህ ያደረገ አስተኳሽ መረጃ ሰጪ ጠቋሚ አድርጎ ይሄ ህዝብ ያለው ሰልፍ አይቀድም ስለ ብሔርተኝነቱ የተንገበገብኩ ላወራ መሞከረው የለራስ ያለው ንቃት ይሄ ራስ ጠሎች እኮ ናቸው ራስ ጠሎች ናቸው በራሳቸው ወገን ላይ እንዲህ አይነት ዘመቻ ከጠላት ጋር ተሰልፈው ይወቁት ያሉ ስለዚህ ይሄ ለራሳቸው ያላቸው ንቃት ዝቅተኛ በመሆኑ የመጣ ነው ስለሆነም ይሄ ትግል የፖለቲሳይዜሽን ስራው በተለይ ገጠር ላይ ነፃ ቀጠናዎች ላይ ፖለቲሳይዝ የማድረግ ህብረተሰቡን በደንብ የማንቃቱ የማደራጀቱ ወያኔ ክፍለ ህዝብ ይያለ በጣም በስፋት ይሰራ የነበረው አሁን እዚህም ላይ ሰፊ ስራ ያስፈልጋል ህዝባዊ ውይይት እየተባለ በየዛፉ ስር ምናምን ተመለከታለ ግን ትንሽ ጠንከር ብሎ ካድሬ መፍጠር አይነት ፖለቲካል ካድሬ ማለት ነው ካድሬኛው ኮንት ማለት አይደለም በዛ ረገድ በነፃ ቀጠናዎች ላይ ህብረተሰቡን የማንቃት ስራ ያስፈልጋል ብዬ ነው ማሰቡና እነዚህን መሰል ፈተናዎች ናቸው የምረዳቸው ግን እድሜው ማጨር ስለሆነ ገና 2 አመት ስለሆነ ልምድም ከዚህ በኋላ የሚመጣ ስለሆነ ተስፋ አደርጋለሁ ከችግሮችም እየተማሩ በደንብ ወደፊት ይሄዳሉና ይሄን ያክል ሰራዊት ማስተዳደር መቆጣጠር መቀለብ ማዋጋት መተካት መግራት ቀላል ነገር አይደለም እነዚህ ልጆች የኛ ኩዮች ናቸው በ30ዎቹ አጋባይ 30ዎቹ መጨረሻ ያሉ ናቸው መሪዎቹ እና በዚህ 2 አመት ውስጥ እንዲህ አድርገው ህብረተሰብን ማሳመነው ህዝብን ከበደሉ ለማላቀቅ የሚደረግ ትግል ነው ተስፋ አደርጋለሁ ኢጎ በማስወገድ ኢጎ ነው ትልቁ በሽታ ኢጎን በማስወገድ ይሄን መሰለ ትግል ደግሞ ትህትና ይፈልጋል እንግዲህ አሁን የአማራ ፋኖ ብሔራዊ ኃይል አፋባሃ ተቋቁሟል የሱ መቋቋም የትግሉ ማርሽ ቀያሪም ተደርጎ ተወስዷል በርግጥ በሌሎች እንደዚሁ የአማራ ፋኖ ህዝባዊ ድርጅት አፋሃድ የሚባልም አለ ሁለቱ ወደ አንድነት የሚመጡ ቢሆን የበለጠ የአማራ ህዝብ ፎይታን አግኝቶ በእርስ በርስ የሚደረገው ነገር ቀርቶ በአንድነት በአንድ ክንድ እንደው የሚችሉትን ያለ አቅም ያሳርፉ ነበር ግን ያልሆነም ለማንኛውም አሁን የአማራ ፋኖ ብሔራዊ ኃይል ስራ እየሰራ ነው ጠፍቷል ከዚህ በኋላ ከ265 ወረዳ 263ን እኛንን ያስተዳደርን ያለነው መሪዎቹም ተበታትነው በየጎረቤት ሀገሩን ያሉት የሚል የአብይ አህመድ ጀነራሎችና የሲቪል ባለስልጣናት ዲስኩር አለ ያንን ሁሉ የሚያከሽፍ ነገር እየመጣ እንዳለ ገምታለሁ በአጠቃላይ ግን አፋባ ያለበት ቁመና ምንድነው ምንስ ይተበቃል ብለ ተገምታለህ ትክክል እኔ ቀደም እንዳልኩ በዚህ በአፋሃድና አፋባሃ ቡድኖች መካከል ወደ አንድ ከመጣታቸው በፊት የነበረው ሰጣ ገባ ትግሉ በጣም ጎርቶታል አለመታደል ነው እውነት ለመናገር ብዙዎች ወጣቶች እኔ እውነት ለመናገር በእኛ ሚዲያ ቢሲ ቴሌቪዥን ላይ እዛ ይፋኑ አመራር የሆኑ ልጆችን የመተቸት ነገር አናደርግም ምክንያቱም እነዛ ልጆች አረረ መረረ ለአማራ ህዝብ ላይ ወጣቶች ናቸው ሊሳሳቱም ይችላሉ ግን ለህዝብ ብለው ህይወት ሊሰጥ ነው የወጣው መቼ እንደሚሞትም አያቅም ሰው ሲሞትም ያያየ ነውና ከዛ ቋያ ነገሮች እንዳልከው ተስተካክለው አንድ ደና ድርጅት ቢወጣ ጥሩ ነበር ነገር ግን እኔ ይሄ ኤጀንት የሆነው ኃይል ኤጀንት የሆነው ኤሊት ተመልከተው አሁን ታዘበው እንደሆነ ዲያስፖራ ላይ ያ ሁለቱ ኃይል ወደ መባላትም እየሄደን ያለው እሱ የፈጠረው ችግር ውጤት ነው የዛው ውርስ ነው ፋኖ ወደዚህ ደረጃ እንዲሄድ ያደረገው የዚህ ውጭ ጣልቃ ገብነቱ ጉዳይ ነው ዞሮ ዞሮ ቀደም ስልህ እንደነበረው ዛሬ በየለቱ ምን ሰማው ዜና እኔ እናንተ ቴሌግራም ገጾች ላይ ብንገባ ይሄ ገሌ የሚባል ብርጌድ ኮማንዶ የ6 ወር ያሰለጠነው ኮማንዶ አስመረቀ ገሌ የሚባለው ብርጌድ የኛ ክላስ መረቀ ሲባል ነው ዜና ምን ሰማው ሰራዊት በደንብ እየተገነባ ነው ስቦ ማስከዳት ስቦ እንግዲህ የአብይ ሰራዊት በየ3 ወሩ የሚለዋወጥ ሰራዊት ነው የሆነው እንደምታውቀው አብይ በየ3 ወሩ ሰራዊት ይቀይራል አፍሶም አግቶም ከየትም ከስር ቤትም ከምንም ወስዶ ለ3 ወር የሚደርስለትን ማድረስ አለበት እሱን ካላደረገ ልክ አይመጣም ሲኒየር የሚባል ወታደር የላትም አገሪቷ አሁን ባለበት ደረጃ ስለዚህ ለጦር ሜዳ ሊቀቀል የሚችለውን ወጣት በየ3 ወሩ ያመረተ ይልካል ይሄንን ያስተናገደ ያለ የተገነባ ያለ ፋኖ ኃይል ነው ስለዚህ አፋብሃ
በተለያዩ ኮንትሮቨርሲዎች ውስጥ ያለፈ ነው ምን ለመናገር ለመመስረትም ከፍተኛ ቻሌንጅ ውስጥ የቆየ ኃይል ነውና ይሄንን ድርጅት ለማዋለድ አሉ የሚባሉ በሊትሬቸር የሚታወቁ የሽምቅ አንድነት ፈተናዎችና እድሎች ከዛ ቋያ እንኳን ሲታይ ዜሮ ባልለው የረባ ምክንያት አልነበረም እውነት ለመናገር የረባ የሚባል ምክንያት አልነበረም ዞሮ መጥቷል አሁን ከመጣ በኋላም የኢንተረስት ግሩፕ ፈተናዎች አሉ በጣም ሰፊ ኢንተረስት ግሩፕ አለ እንደመጣው እነዚህ ኢንተረስት ግሩፕስ በፋኖ እንቅስቃሴ ውስጥ በአፋባህ እንቅስቃሴ ውስጥ በሌሎችም እንቅስቃሴዎች ውስጥ ይገባሉ የተለያየ በራጅና ከላሽ ሆኑ ነገሮች ይመጣሉ ከዛ ቋያ ሊደርሺፕ ወጥ የሆነ ሊደርሺፕ ይዞ ባይወጣም አፋባህ በነገር ላይ መሳይ በዚሁ አጋጣሚ ለመግለጽ የዛሬ 9 ወር የተቋቋመ የጸደቀ ስምና ድርጅት ነው አንዳንድ ሰው የዛሬ ሳምንት ወይም ቋራ ላይ የመጣ ነው ይመስለው ግን መስከረም ላይ አመቱ መግቢያ በአዲስ አመት ይታወጃል ተብሎ ከዛ በፊት የጸደቀ እና የታወቀ ድርጅት ነው ስለዚህ ከሞላ ጎደል አሁን 13 አባላት ያሉት የሴንትራል ኮማንድ አባላት መርጠዋል ሊደርሺፑ በዚህ መንገድ እንዲሆን ያስገደዱ ሌሎች ውስጣዊ ሁኔታዎች አሉ እነዛ ውስጣዊ ሁኔታዎች ታርመው ይሄ 13 ኮማንድ ፖስት ወደፊት ሊደሮችን መርጦ ትግሉ በትክክል ይሄዳል ብለን ተስፋ እናደርጋለን አሁንም ያሉት ሰጣገባዎች ከሌሎቹ ቡድኖች ጋር የሚታረሙበት ጊዜ ሩቅ አይሆንም 2 አመት ነው ብዙ ድርጅቶች ብዙ ጊዜ ለመነጋገር ብዙ ሙከራ ያደርጋሉ በአንድ ጊዜ ብቻ ተነጋግረው አይቆሙም ወይ አንዱ አሸናፊ ሆኖ ይወጣል ወይ ተነጋግረው ወይ ጥምረት ወይ ህብረት ይፈጥራሉ እነዚህ አይነት ሁኔታዎች ይመጣሉ በያስባለሁ አሁን ፈተና አለበት አፋባህ የሊደርሺፕ የማሳየት መምራት ይሄን ትግል የመምራት ሚዲያውን የመምራት ዲያስፖራውን የመምራት ህብረተሰቡን የመምራት ታጋዩንም በተመሳሳይ ቋንቋ ለመምራት የሚችልበትን ሁኔታ የመፍጠር የቤት ስራ አለበት ሲሪየስ የሆነ የቤት ስራ አለበት በተለይ ይሄ በጎጠኝነት በአካባቢ አስተሳሰብ ከጎኑ የጎተቱት ያሉትን ዝንባሌዎች በሙሉ ማጥፋት አለበት እነዛ ዝንባሌዎች አደገኛ ዝንባሌዎች ናቸው እነሱ ዝንባሌዎች በማጥፋት ይልቁንም ለትልቁ ያማራ ፖዝ ስለሚያልቀው ስለሚሞተው አማራ ሲባል ሰፊ የሆነ ወደ ሰፊ የሆነ ምልከታና ትግል ያስፈልጋል ነው ማለት አፋባህ እውነት ለመናገር በጣም ብዙ የቤት ስራ ያለበት ነው ግን ጠንካራ ሰራዊት ያዘ ነው ሊደርሺፑና ፖለቲካውን ካስተካከለው በአጭር ጊዜ ለድል የሚበቃ ትልቅ ኃይል ይሆናል ብዬ ነው ማሰበው ማሳይ እንግዲህ አንሙት እንደማጠቃለያ የሚሆን ነገር ነው በቅርቡ የአማራ ፋኖ ብሔራዊ ኃይል ኮማንድ ኃይል አባል አርበኛ አስረስ ዳምጤና አነጋግሬው ነበርና ምስራቅ አፍሪካ አብይ ላይ መተባበር አለበት የሚል ነው እንግዲህ ቀጠናዊ የሆነም የኃይል አሰላለፍ መመልከት ያስፈልጋል ፋኖ በጣም ዘለግ ያለ የመጣ ኃይል ነው ከየትኛውም ሀገር ምስራቅ አፍሪካ ላይ ያነሳ አይደለም ምናልባት የመሳሪያ አቅም እንደዚህ አይነት ነገሮች ሊታይ ይችላል በመዋቅርና በሰራዊት ቁጥር በተለያየ መስፈርቶች ግዙፍ ኃይል መሆኑን ብዙ የውጪ ተቋማትም እንዲሁ ያዩት እየመሰከሩ የሚገኙ ናቸው ስለዚህ ቀጠናዊ ነገሮችንም ማሰብ የሚያስፈልግ ነው ካነሳስ ጀምሮ ኮዲው ካልተጀመረ ነገ እንደው ሰርገኛ መጣ እንዳይሆንም ኮዲው አሰላለፉን ይያዩ ሜድም ለዚህም ነው አስረስ የምስራቅ አፍሪካ አብይ አህመድ ላይ መተባበር አለበት የሚል የጋራ የሚመስል ኃይል ወይም ደግሞ ትግል እንደሚያስፈልግ የጠቀሰው እንግዲህ ከዚህ አንፃር ቀደም ሲልም የጠቀስኳል እቺ የተባበሩት አረብ ኤሚሬት የምትባል ሀገር አሁን ለኢትዮጵያ መከራ የሆነች ሀገር ናት እውነት ለመናገር አብይ አህመድን ያስታጠቀች የኢትዮጵያን መሬቶች ለነሱ መናፈሻና መዝናኛ እንዲሆኑ የሚሰሩትን ሎጆች እነዛ መናፈሻዎች እንዳለ ለማን እንደሆነ አዲስ አበባ እንደዚህ የሚፈርሰው ከምን አንፃር እንደሆነ በደንብ ይገባናል ይሄ አማራ ህዝብ ላይ የሚዘንበው ድሮንም ሌሎች ኦሮሞ ተወላጆች ላይ ትግራይ ላይ እንደዚህ አይነት መከራ እየመጣለው ከዚህ ሀገር በሚመጣ ገንዘብ ነው ቅጥረኛ መንግስት መሆኑን ምንም ጥርጥር የለውምና ትግሉን ስናስብ ከአብይም ባሻገር መታሰብ አለበት አብይን እንዲ በግሩ እንዲቆም አቅም እንዲኖረው በገንዘብም በምንም የምትረዳው ሀገር ስለሆነች ትግሉ እንደው ሰፋ ተደርጎ መታየትም ያለበት እንደሆነ አምናለሁና ከዚህ አንፃር እንደው አስተያየትን ስጠና ሌላም ጊዜ እንገናኛለን በእውነቱ ዛሬ እንኳን ተገናኘን ብዙ ነገሮችን ያነሳነው ብዙ ነገሮችን ግልጽ አድርገሃል የአማራ ህዝብንም ትግል የአማራ ህዝብ ያለበትን ማጠቃላይ ሁኔታ
በደንብ እንድንረዳን ያደረከንና ወደፊት በስፋት እንገናኛለን እስቲ እዚህ ላይ አስተያየት ስጥና ዝግጅታችን እናብቃ መልካም ባለፈው አንተ ስታነሳው ነበር እውነት ለመናገር አብይ አህመድን ይዘህ ይሄንን ገዢ ቡድን ይዘህ ስለ አገር ሉዓላዊነትና ስለ ሌላ ስለ ወዳጅና ጠላት ምርጫ ውስጥ የምትገባበት አይደለም እኔ ማንንም ኃይል ይሁን እኔ ያሉት አካላት በሙሉ ምስራቅ አፍሪካ በዚህ አገዛዝ ላይ እኔ ግብጽ ቢወረድ ሶማሌ ቢመጣ ኤርትራ ቢመጣ እኮ ይሄ ሰውዬ ከሚያደርገው በላይ እኮ ኢትዮጵያ ላይ ሊፈጽም የሚችል ኃይል እኮ የለም ምንም እዚህ ላይ ጥርጣሬ የለኝም ይሄ ባንዳነት ከመሰላቸው አገሩን ከሚበላ አገሩን ከሚጨፈጭፍ በዜጎቹ ደም ከተነከረው ገዢ ቡድን በላይ ባንዳ ያገር ጠላት ስለሌለ ይሄ እንደዚህ አይነት ንግግሮች ያሸማቀቁ ነው ከምንም አንቆጥራቸው ማንንም ይውል እሱ ኤሚሬትስን ተደግፎ ኢትዮጵያን ሲወጋ አማራን ሲጨፈጭፍ ኢትዮጵያን ህዝብ ሲያደማ ባንዳነት አይደለም የሚመስላቸው አንተ ስትተባበር እሱ ኤርትራን ይዞ መጥቶ ትግራይ ላይ ሲወጋ ባንዳነት አልነበረም ዛሬ ከኤርትራ ጋር ሲገጠም እኔ ከኤርትራ ጋር ባብር ባንዳ ልባል ነው እሱ ትናንት ከኤርትራ ጋር አላበረም ስለዚህ በምንም መንገድ መሸማቀቅ አይገባም ከዚህ ሰው ከዚህ ኃይል የከፋ ጠላት በዚህ ቀጠና የለም ማን ለቀጠናውም ነው ስጋት ሶማሌዎች ምን ላይ ነው የከረሙት አይተናቸዋል እኮ ሞቃዲሾ በምን አይነት ሁኔታ ውስጥ ነው የከረሙ ከሃርጌሳ እስከ ሞቃዲሾ የነበረው ፖለቲካ ተኩሳት ምክንያቱ ማን ነበር ከአስመራ እስከ ካይሮ ላለው ፖለቲካ ምክንያቱ ማን ነበረው ማን ነው የካዳቸው ማን ነው ያን ሁሉ በደል ያደረገው ዛሬም ያስፈራራ ያለው ማን ነው ስለዚህ ማንንም ኃይል ቢሆን የትኛውም ብሔረሰብ የትኛውም አካል በዚህ ኃይል ላይ በዚህ ቡድን ላይ መረባረቡ መተባበሩ ትክክል ነው ኦነግ ይሁን ወያኔ ይሁን ማንንም ይሁን ይሄንን ኃይል ምክንያቱም ይዞት የመጣው አደጋ ኢትዮጵያ ሊያፈርሳት ነው ቀድም ቁልቁለት ነው ብለናል ክራሽ ላንዲንግ እየመጣ ነው በዚህ ከቀጠለ እንሰበራለን በዚህ ከቀጠለ መተማመን ያልቻለ ሀገር ይሰበራል ስለዚህ አገር ለማትረፍም እኛ ደግሞ እንዳማራ ደግሞ ህልውናችንን ለማስቀጠልም የዚህ ኃይል መወገድ ጉዳይ ቀደም ተከተል የለውምና እንደዛ ነው መረከተው ስለጋበዝከኝ በጣም ብዙ ነገር ስለተወያየን እጅግ በጣም ደስተኛ ነኝ መሳይ አመሰግናለሁ በጣም አመሰግናለሁ ጋዜጠኛ አንሙት አብርሃም እንግዲህ የኤቢሲ የአማራ ብሮድካስቲንግ ኮርፖሬሽን ዋና አዘጋጅ በመሆን ያገለገልክ ነው ይሄ ኤቢሲ ቴሌቪዥንን መርዳት ማገዝ ይሄን ትግል ውጤት እንዲያመጣ ከሚፈልግ ኢትዮጵያዊ በሙሉ የሚጠበቅ ነው ኤቢሲ በየለቱ መረጃዎችን ማሰባሰብ ብቻ ሳይሆን በትግሉ ላይ የተለያዩ ሐሳቦችን ጥርት ያሉ ነገሮች እንዲመጡ ከፍተኛ ስራ እየሰራ ነው ያለው አንሙት በእውነት በጣም ነው ማመሰግነው እንግዲህ ዳግም እንገናኛለን በአንከር ሚዲያ ታዳሚዎች ስም ምስጋናዬን አደርሳለሁ እግዚአብሔር ይስጥልኝ መልካም ቀን አመሰግናለሁ መሳይ